በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ቅድስት ድንግል እመብርሃን ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 14 መንገድ እንደሚሄድ አገልጋዮቹንም ጠርቶ ሊያተርፉበት ገንዘቡ እንደሰጣቸው ሰው እንዲሁ ይሆናልና ለእያንዳንዱ እንደ ችሎታው ለአንዱ 5 ለአንዱም 2 ለአንዱም 1 ሰጠና ወዲያውኑ ሄደ። የ5 መክሊት የተቀበለውም ሄደ፣ ነግዶም ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ወርቅ ቀበረ። ከብዙ ጊዜም በኋላ የእነዚያ አገልጋዮች ጌታ ተመልሶ ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና አቤቱ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 አተረፍኩ ብሎ 5 መክሊት አስረከበ። ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂት የታመንክ ስለሆንክ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለውም መጥቶ አቤቱ 2 መክሊት ሰጥተኸኝ አልነበረምን? እነሆ ሌላ 2 መክሊት አተረፍኩ አለ። ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂቱ የታመንክ ስለሆንክ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለውም መጣና እንዲህ አለ፣ አቤቱ አንተ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው እንደሆንክ አውቃለሁ። ስለፈራሁም ሄድኩና መክሊትህን በምድር ውስጥ ቀበርኩ። እንግዲህ እነሆ መክሊትህ። ጌታውም መልሶ አለው፣ አንተ ክፉና ሰነፍ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተንሁበትም የምሰበስብ ጨካኝ ሰው እንደሆንክ ታውቃለህን? ገንዘቤን ስለ ለዋጮች መስጠት በተገባህ ነበር። እኔም ራሴ መጥቼ ገንዘቤን ከትርፉ ጋር በወሰድኩ ነበር። ከዚያ የቆሙትንም እንዲህ አላቸው፣ ይህንን መክሊት ከእርሱ ተቀብላችሁ 10 መክሊት ላለው ስጡት። ላለው ሁሉ ይሰጡታልና ይጨምሩለታልም፣ ለሌለው ግን ያንኑ ያለውን ይወስዱበታል። ክፉውን አገልጋይ ግን ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ አውጡት። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ በዐቢይ ጾም እየተማርነው ያለው ትምህርት አሁን ክፍል ስንት ይሆናል? 5 ነው። መልካም። ወቅታዊ ጉዳዮችን እያነሳን ነው የምንገኘው። የዕለቱ ርዕሳችን ቤተ ክርስቲያን በየዘመኑ የተፈተነችበት፣ በጥንት ዘመን መልካም እረኞች ስለነበሩ እያሸነፈች የመጣችበት፣ ዛሬ ግን በመልካም እረኛ እጥረት ምክንያት ቤተ ክርስቲያናችንን ውጦ ሊያጠፋት የደረሰውን የተሐድሶ መናፍቃንን ነገር ርዕስ እናደርጋለን። ስለዚህ የትምህርታችን ርዕስ የተሐድሶ ምንፍቅና ትናንትና ዛሬ የሚል ይሆናል። ከእርሱ አስቀድሞ ግን ቀደም ሲል ያነበብነው በቅዱስ ማቴዎስ ወንጌል በምዕራፍ 25 ቁጥር 14 ላይ ያለው ኃይለ ቃል
ነገ እሁድ በቅዳሴ ጊዜ የሚነበብ ክፍል ነው። ለሳምንታት ስንመለከት እንደቆየ ነው። ዘወረደ ብለን ቅድስት ምኩራብ መጻጉዕ ብለን ያለፈው እሁድ ጀምሮ እስከ ነገዋ ቅዳሜ ድረስ ስያሜው ደብረ ዘይት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ መምጣቱን የምናስብበት ነው። ጌታችን ዳግመኛ ሲመጣ ጻድቃንን በቀኙ ኃጥአንን በግራው ያቆማል። ጻድቃንን በቀኙ አቁሞ ደስ የሚያሰኝ ነገርን ይናገራቸዋል። ኃጥአንን ደግሞ ይገስጻቸዋል። የሚጠብቃቸውን ክፉ ነገር ሁሉ ይነግራቸዋል። ያንን ለመናገር ግን ወደ መንግሥተ ሰማያት የሚገቡ መልካም አገልጋዮች አግብርት ሄራን በነጠላ ቢታይ ገብረ ኄር ወደ ገሃነመ እሳት የሚገቡ ደግሞ አግብርት እኩያን በነጠላ ቢመለከቱት ገብረ እኩይ ይባላል። ቅዱስ ያሬድ መንፈስ ቅዱስ አድሮበት የመንፈስ ቅዱስ እንዚራ ሆኖ ይህንን የተናገረ ለከንቱ አይደለም። ሁሉ ነገር በልማድ ሆነና አስቸጋሪ ነው። ጽድቅና ኩነኔ መረዳት እያቃተን ሄደናል። ለምሳሌ ከሰሞኑ አንድ ወንድማችን በስብከት ብዙ ሰው የሚያውቀው የሞተ ያረፈ አለ አይደለም? መምህር ዘላለም ወንድሙ የሚባል እግዚአብሔር ነፍሱን ይማር። የታዘብኳቸው ነገሮች አሉ። ሰዎች ሁል ጊዜም ባልገባን ነገር ስንንቦራጨቅ መዋል እንወዳለን። አንዳንዶቹ ነፍስ ይማር አትበሉ እሱ ጸድቋል ብለው ሲሉ በእግዚአብሔር ፊት የሚቆመውን ሚካኤልን የሆኑ እየመሰላቸው እንደሆነ አላውቅም። ቅዱሳን መላእክት የተጸደቀና የተኮነነችውን ነፍስ ማወቅ ይችላሉ አይደለም? በገነት ያሉ ጻድቃንም ይችላሉ አይደለም? በዚህ ምድር ያለ ሰው መጽደቅ መኮነኑን እንዴት ማወቅ ይችላል? ይሄ ያረፈ ወንድማችን ከነቢያት አንዱ ነው? ንገሩኝ። ከሐዋርያት አንዱ ነው? ከሰማዕታት አንዱ ነው? እንደነ አባ እንጦንስ ያለ ነው? ጻድቅ ይሁን ኃጥእ የሚያውቅ ማን ነው? ይኮነን ይጽደቅ የሚያውቅ ማን ነው? ከኛ የሚጠበቀው ምንድን ነው? ነፍስ ይማር። እንኳን እሱን አልኳችሁ የእንታ ጥበቡንም እናውቃለን። የተገለጠ ቅድስና አላቸው፣ የተገለጠ የታወቀ ግን ምን እንላለን? ነፍስ ይማር። እንኳን እነሱን አልኳችሁ በጥንቷ ቤተ ክርስቲያን ሁሉም ቅዱሳን ነፍስ ይማር ይባሉ ነበር። እንድታውቁት ይህን ማወቅ አለባችሁ። ኃጢአት አይደለም፣ በደል የለውም። ምክንያቱም መጽደቅና መኮንናቸውን እኛ መወሰን አንችልም። ከኛ የሚጠበቀው መንፈሳዊ ተግባር ምንድን ነው? እግዚአብሔር ሆይ ነፍሳቸውን በዕረፍተ ገነት አኑር ብሎ መለመን ነው። አንዳንዶቹማ በአርቲፊሻል ኢንተለጀንስ ፎቶውን እየሰሩ ደግሞ ደህና የምትሏቸው ሰዎች ናቸው። ማለት ደህና ስላቸው እንደ ትንሽ ቃል እግዚአብሔር ተምር ይሆናል ብላቸው ያንን አድርገው አንዱ ክንፍ አስበቅለው አስቡት። እንግዲህ ማለት የምናውቀውን ያክል እናውቀዋለን። በጣም የኛ ሰው ታውቃላችሁ፣ ሰው ሲሞት በጣም እናጋንናለን፣ ቅጥ የለንም። በሞተ ሰው ላይ ክፉ አትናገር የሚባል እንደዚያ የሚባል ሕግ የለም። እንደዛ ከሆነ ስለ ይሁዳ ለምንድን ነው የምናስተምር? ስለ አርዮስ ስለምንድን ነው አሉ እንዴ? በሕይወት ሞተዋል እኮ አይደል? ክፉ ነገር ካለው ከሞተም በኋላ ቢሆን ለማስተማር ከሆነ ይነገራል፣ ለመውቀስ አይደለም። በጎ ነገር ካለው በጎውን ነገር እንድንመስለው መናገር ነው እንጂ ይጽደቅ ይኮነን ማንም ሊያውቀው አይችልም። በዘመኔ ከሚያስደስቱኝ ነገሮች መካከል በቅርብ ጊዜ ያረፉ ቅድስና ያላቸው የተመሰከረ እንደነ አባ ተክለ ማርያም፣ እንደነ የንታ ጥበቡ፣ እንደነ አባ ኃይለ ማርያም የጣራ ገዳሙ፣ እንደነ አባ ተዘራ የበለሳው የመሳሰሉት መጽደቃቸውን እንኳን በእግዚአብሔር ፊት ምን ዋጋ እንዳገኙ ለማወቅ ተችሏል። እንዴት የሚለውን እዚህ ልንነጋገር አንችልም፣ ግን ለማወቅ ተችሏል። ግን እንደዛም ሆኖ እንኳን ማለት ነው ነፍስ ይማር እንላለን፣ በዕረፍተ ገነት አኖርልን እንላለን።
ሁል ጊዜ ኦግዚኦ አይረፍ ነፍሰ መምህርነ ገብረ መስቀል እንላለን። ለናላችሁ ለምሳሌ አንዲት ነፍስ መጽደቋን ብናውቅም እንኳን ማስፈታታችንን እንተዋለን አንተው እና ሰዎች በማያውቁት ነገር ገብቶ ሲል እና ምናልባት እኔ የገባኝ ምን መሰላችሁ? አሁን እሱ ያ ወንድማችን በረፍተ ገነት በጻድቃን ከተማ እንዲያኖረው ምኞታችን ነው፣ ጸሎታችን ነው። ነገር ግን የት ሄዶ እንደሚገባ ከቶውን ማንም አያውቅም። ለምን? ጻድቅ ይሁን ኃጥእ የሚያውቅ የለማ። ለምን? መጽሐፍ ምን አለ? እስመ በከመ ይሬኢ ሰብእ ይሬኢ እግዚአብሔር። እንዳትረሷት መጽሐፈ ሳሙኤል ያለች ቅዱስ ሚካኤል ምን አለው ለሳሙኤል? ነቢዩ ሳሙኤል እንኳን ማለት ነው ኤልያብን ሲያየው ይሄ ነው እንግዲህ ሳሙኤልን አስቡት፣ ታላቅ ነቢይ፣ ታላቅ ካህን፣ እግዚአብሔር ቃል በቃል የሚነጋገረው ቅዱስ እንኳን ኤልያብን የተሻለ ነው ብሎ ተሳስቶ ነበር። ቅዱስ ሚካኤል መጥቶ ምን አለው? ይትራይ ግርማ ርኤቱ ለኤልያብ። ኤልያብን ፊቱን አይተ ይሄ የእግዚአብሔር ምርጡ ነው አትበል፣ ምክንያቱም ነዋ መሲሁ ለእግዚአብሔር አለ። ይሄው እግዚአብሔር የመረጠው የእግዚአብሔር ምርጡ ብሎ አለ። አይ ይትራይ ግርማ ርኤቱ ለኤልያብ። የኤልያብን መልክ ተመልክተ ፊቱን በአፍአዊ ነገሩን አይተ አትሳሳት። ለምን? እስመ በከመ ይሬኢ ሰብእ ይሬኢ እግዚአብሔር። ሰው እንደሚያይ እግዚአብሔር አይም። የሰውና የእግዚአብሔር አይን በአብዛኛው ተቃራኒ ነው። ሰው የሚያይ የእግዚአብሔርን ተቃራኒ ነው። ለምን? መንፈስ ቅዱስ ስላላደረበት። መንፈስ ቅዱስ ያደረበት የማንን የሚያይ? የመንፈስ ቅዱስ እንደሚያይ። ሰብእሰ ገጸ ይሬኢ። ሰው ፊትን ያለ ማለት መልክ ማለት አይደለም። አፍአዊ ነገርን አይቶ ይፈርዳል። ጌታችን ተናግሮ የለም ቀራጮችና አመንዝሮች ቀድመዋችሁ መንግስተ ሰማያት ይገባሉ ተብሏል ፈሪሳውያን። ለምን? እነሱ አመንዝራ ብለው የሚሏቸው ሰዎች በእግዚአብሔር ፊት የተሻሉ ሊሆኑ ይችላሉ፣ አይታወቅም። እና በኤአይ በምናምን ክንፍ ማስበቀል አንዱ ጌታችንን ፊት ለፊት እንደዚህ አጋግኝቶ እንደዚህ ፊት ለፊት ሰላም እያለው እያናገረው ልክ አሜሪካ ገብቶ አንድ ባለስልጣን እንደሚያናግር ሰው ማለት ነው። እና ያሳዝናል በእውነቱ ጥሩ አይደለም። ይሄ ለእኔ የምን መገለጫ ሆኖ የታየኝ እንግዲህ የወንድማችን ነገር እኛ መመርመር አንችልም። ጸድቆ ይሆን ተኮንኖ እኛ አናውቅም። በእግዚአብሔር ፊት ዋጋ እንዲያገኝ ተስፋ እናደርጋለን። ሚስት አላገባም እኮ እሱ ለመጽደቅ እኮ መሰረት አይደለም። ያገባ ሰው ችግር አለ። ማግባት አለማግባት የጽድቅ መገለጫ አለ። 30 ምናምን አሰብኳል። አይ እሱም ዋስትና አይሆንም። ደረቅ እንጀራ ይበላ ነበር ወንድሜ፣ እሱም ዋስትና አይሆንም። ተው። ለዛ ነው በነገራችሁ ላይ እንድታውቁት የእንታ ተሾመ በቀኝ ያቆማቸው ከማረፋቸው በፊት አሁን ምችስ ብናወዳደር ይሄን ወንድማችን ከእንታ ተሾመ እናወዳድረዋለን። እንዴት ዋለች? እናወዳድረዋለን። የእንታ ተሾመ ከማረፋቸው በፊት ክቡራን መላእክት ይዘዋቸው ሲሄዱ ከቅዱሳን ወገን አይቶ የነገረኝ ሰው አለ። ይሄም ሆኖ ግን አሁን ምንድነው ማለት ስማቸውን ስናነሳ በቀኝ ያቆማቸው ለምን ወዛቸዋል? ምንም ይሁን ምንም እና ምን አሉኝ ከማረፋቸው በፊት ሰው ያይና እገሌ ጻድቅ፣ እገሌ ኃጥእ፣ እገሌ ክፉ፣ እገሌ በጎ ይላል። ለማስተማር ያክል ካልሆነ በቀር ይሄ ነገር አይሰራም ይለምሰች አይሰራም። ለምሳሌ አሉ የአባ አጋቶንን ነገር አነሱ። አባ አጋቶን ሊያርፍ ሲል ድንጋይ ጎርሶ የኖረው አባት በጣም ፈራ። በጣም እና ደቀ መዛሙርቱ አባታችን ጻድቅ እኮ ነህ፣ ምግባር ሞልቶ የተረፈ እንኳን ለአንተ ለዓለም ትተርፋለህ የምትባል እንዴት ከእግዚአብሔር ፊት መቆም ፈራህ አሉት። ልክ አባ አርሳኒ ደቀ መዛሙርትና አባ ዳንኤል እንዳሉት ማለት ነው። ልጆቼ ጻድቅ የምትሉኝ እንኳ እናንተ ናችሁ። እግዚአብሔር እንኳን ጻድቅ ተውትና እንዲሁ አላውቅህም ቢለኝስ ጨርሱ የትገባለሁ አለ አባ አጋቶን። ከዛ ሁሉ ትሩፋት በኋላ ይሄ ነው ማወቅ አለባቸው። አባ መቃርስን አታስታውሷቸው? አጋንንት በሚያርፉ ጊዜ መላእክት ይዘዋቸው እየሄዱ መቃሪ ሞይከነ እያሉ ሲጮሁ ምንድነው ያሉት? አዲ እስክሪዚ ገና ነኝ። ልክ ጌታችን ተቀብሎ በቀኙ ሲያቆማቸው ምን አሉ? ፈጣሪ ጌታ ኢየሱስ ክርስቶስ ይክበር ይመስገን፣ ጸድቅ ያለው አይደለም ከእናንተ ያዳነኝ ያሉ። ለምን? ጽድቅና ኩነኔ ገና በፍርድ ቀን ነው። በነገራችሁ ላይ በገነት ያሉ ጻድቃን ጽድቅና ኩነኔን ይፈራሉ ወይ ብትለኝ እግዚአብሔር ያውቃል እልሃለሁ መልሱ።
በፍርድ ቀን ጭንቅላት እንድታውቁት ሁሉም እኩል በገነት ገነት ውስጥ ስለተገባ አሁን እንደዚህ የሳስተምር ገነት የገቡ ጻድቃን ወደ ኩነኔ ይሄዳሉ ለማለት አይደለም። ግን ፍርዱ ቀላል አይሆንም። ለምን? በፍርድ ቀን ለሁሉ እኩል ሚዛን ሲወጣ ጥርኛው አጠጥቶ የገባለ ምን አለ? ስንት አለ? ስንት ጭንቅ አለ? አይጣል ነው እንጂ አሁን በገነት ያሉ ጻድቃን በፍርድ ቀን ወደ ሲኦል ሊገቡ ይችላሉ የሚል ትምህርት ለመናገር አይደለም። እና ጽድቅና ኩነኔን እንደ ተርታ ነገር ቆጥረናቸዋል መሰለኝ። ማለት መጽደቅ በጣም ቀላል ነገር፣ በቃ እኛ አይተን እገሌ ጻድቅ ነው እንደምንለው አይነት ነገር አይደለም። እና ስለዚህ ማንም ሰው ቢሞት ከኛ የሚጠበቀው በቀኙ ያቆምልን፣ ነፍሱን ይማርልን። ይሄ በደል አለ የለውም? ቅዳሴ ባስሌዎስ ነው ዛሬ አይደለም? እኛ እንኳ ሐዋርያትን የተቀደሰ ያው መቼም ባስሌዎስ የተቀደሰ ሚካኤሎች ባስሌዎስ ነው። አዎ ቅዳሴ ባስሌዎስ ላይ ልክ የእስክንድሪያ ሊቃነ ጳጳሳትን የሚጠራበት አንቀጽ ላይ ሲደርስ ምንድን ነው የሚለው? ዝክሩ ሰማዕበዊነ ሊቃነ ጳጳሳት ከማይርፍ እግዚ ነፍሳት ይሆኑ። ይሄ ሁላችሁ ቃል በቃል የአባቶቻችን የቅዱሳን ሊቃነ ጳጳሳትን ስም አስቡ፣ ጸልዩ፣ ስማቸውን ጥሩ። ለምን? ጌታ ነፍሳቸውን በገነት እንዲያሳርፍ አለና ማርቆስ፣ አንያኖስ፣ ሜሌዎስ እያለ አስቡት። ከወንጌላዊ ማርቆስ ጀምሮ ነው። ከማይርፍ እግዚ ነፍሳት ይሆኑ አለና ወይ ስረ ለና ኃጣዊነ እሷ ምንድናት ደግሞ በአማላጅነታቸው እኛንም እንዲመራ እንዳትረሱ። ስለዚህ ያረፈ ወንድማችን ነፍሱን ይማር፣ በረከት ካለውም ያሳድር። እሱ ችግር የለም ማለት ይቻላል። ይኑሮ አይኑሮ ስለማላውቅ ብዬ ነው በማላውቀው ነገር ግብቻ አይደለም። ለምሳሌ ጻድቅ ሆኖ እኔ ላላውቀው እችላለሁ አይደል? ስለዚህ ካለው ያሳድርብን። ከዚያ ውጭ ግን ትርፍ ባንሄድ ጥሩ ነው። ጭራሽ ደግሞ በኤአይ እንደዚህ አንዳንዱማ ፕሮፋይል ፒክቸር አድርጎታል። እንደዚህ ተው፣ አትቀልዱ። ተው፣ ጨዋታ ጥሩ አይደለም። ተው፣ በነፍስ ስራ በመንግስተ ሰማያት ላይ ቀልድ ጥሩ አይደለም። ለሁሉም ይህንን በምን አመጣኸው በምን ትዛለ ብትሉኝ የገብርኄርና የገብር እኩይ ነገር ንጽጽሩ ሲነሳ ገብርኄር በተሰጠው አተረፈ ማለት ሰበከ ማለት የሚመስለው ብዙ ይችላል። አይደለም። ስብከት ትርፍ አይደለም። በመጀመሪያ ደረጃ አንድ ሰው አስተምሮ ሰዎችን ለንስሐ አበቃ አላበቃ እሱ የመዳኛ መሰረት አይደለም። ደህና ዋላችሁ። የመጀመሪያው መስፈርት የምትናገረውን ነገር ካልኖርከው በቀር ከተሆኑ በማስተማር ልጸድቅ አትችልም። ሰዎች ስብከትን የጽድቅ መሰረት ያደርጉታል። አይደለም። ስብከት ያስፈልጋል። እኔም እየለፈለፍኩ ያለሁት ለዛ ነው። ያስፈልጋል። ነገር ግን እኔ የምድነው በመስበክ አይደለም። ማንም ሰው ዓለም ከተፈጠረ ዘመን ከተቆጠረ በስብከት የዳነ በስብከት ብቻ ከቅድስና የደረሰ ሰው የምታውቁ ከሆነ አልኳችሁ እኔን የፈለጋችሁትን ቅጣት ቅጡኝ፣ አንድም አታገኙ። ከሐዋርያት መካከል በስብከት ብቻ የጸደቀ ከሊቃውንት ከሰማዕታት ከጻድቃን ከአበው ቅዱሳን መምህራን ውስጥ የለም። ለምን? በማስተማር አንድ ሰው ከተሆኑ ቅዱስ ሊባል ጻድቅ ሊባል መንፈሳዊ ሊባል አይችልም። ለምን? አንድ ሰው ቅዱስ የሚያደርገው መናገሩ ሳይሆን ምኑ ነው? መኖሩ ነው። ገብቷችኋል? መስበክ ቅዱስ አያደርግም። ከቶ በስብከት ብቻ ቢዳን ከፕሮቴስታንት ፓስተሮች የሚበልጥ ያለ አይመስለኝም። ስለዚህ ስብከትን የድነት መሰረት አታደርጉት። አይደለም። ለሚማሩ ሰዎች ነው። ለሚያስተምረው ሰው ነው እያልኳቸው ያሉት። ለሚያስተምረው ሰው የመዳን መሰረቱ መስበክ አይደለም። መጀመሪያ የሚያስተምረውን የሚናገረውን ነገር መኖር አለበት። የማስተምራችሁን ነገር ካልኖርኩ ማስተማሪ እንኳን ሊያድነኝ አልኳችሁ እጥፍ ድርብ ቅጣት ነው የሚያመጣብኝ። ለምን? ቅዱስ ያዕቆብ በመልእክቱ ምዕራፍ 3 ቁጥር 1 ተመልከቱት። አዌ ይኩኑ ብዙሃን መምህራን ሙስቴትክሙ፣ ከእናንተ መካከል ምን አይብዛ አለ? አስተማሪ መምህር አይብዛ። ለምን? የከፋው ፍርድ በእኛ ላይ እንደሚፈጸም ታውቃላችሁ። ክፉ ቅጣት ነው የሚጠብቀን። ሰባኪነትን አትመኟት ብዙ እንዳይስላችሁ፣ መድረኩን እንዳትይዙብኝ የገረገርኳችሁ እንዳይመስላችሁ። ኑ ያዙት። ባቄላ ቀር ያሉ አባቶቻችን ምን ሊቀር? የነፍስ ነው የስጋ ጉዳይ ሊቀርብን ዕዳ ሆኖ ነው እንጂ መስበክ በዚህ ዘመን አያዋጣም። ስለዚህ ታማኝ አገልጋይ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በአንደበቱ በሕገ ወንጌል በሐዋርያቱ በሊቃውንት ቅዱሳን አድሮ የሰራትን እያንዳንዷን ሕግ መጠበቅ ነው፣ መታገል ነው፣ መሞከር ነው። ለምን?
5 የሰጠው 5 አተረፈ ማለት ሰብኮ ያመጣው ሰው የሚመለከት አይደለም። እኔ ሰው በነገራችሁ ላይ በስብከት ሐዋርያትን ይበልጣል። እንዴት ዋላችሁ? እንኳን መብለጥ የሚተካከላቸው አለ የለም። ሐዋርያትም የሚተካከላቸው የለም። ነገር ግን ከቶውኑ ሐዋርያት መስበክ ትርፍ ስራቸው እንደሆነ ሰው አያውቅም። ቅዱስ ጳውሎስን ብንጠራው እኛ አይገባንም ስሙን መጥራት እንጂ ብንጠራው ምንድነው የሚለን? ከሰበኩ በኋላ ይላል አይደል? እኔ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ማለት እንዳትረሱት። እንዴት ዋላችሁ? እኔ ራሴ ምን እንዳልሆን የተጣልኩ። መጣል ምንድን ነው? ሀደ ይነሱ ወካለው ያድጉ በፍርድ ቀን ጌታችን ተናግሮ የለ አንዱን ወደ ገነት ያድጉ ያለው ምንድን ነው? በገሃነም ይጥሉታል ነው እኮ። ያችሁ ቅዱስ ጳውሎስ መስበኩ ለመዳኑ ዋስትና እንደማይሆን ያውቃል። መስበክ ለሚሰበከው ይጠቅማል እንጂ ለሰባኪው አይደለም ጥቅሙ፣ እንድታውቁት። እሱ ብቻ አይደለም። በሌላ አንቀጽ ሳመን አለ ወተወኒ መላከ አመጻ፣ አንድም መላከ ሰይጣን የሰይጣን የአመጻ የክፋት መልእክተኛ ለኔ ምን አለኝ አለ ተሰጠኝ። ዘይደጉጸኒ ገወይነኝ ጎንጎኔን የሚወጋ ወይ ኮራአኒ ርሴ አናታናቴን የሚቀጠቅጠኝ ተሰጠኝ አለ። ይሄንን መላችሁ ለምንድነው? በዚህ ዘመን ስብከትን መደበኛ ስራ፣ አንዳንዱ ለደሞዝ አንዳንዱ በመስበክ የሚጸድቅ ይመስላል። ከንቱ ሆኖ በመስበክ አጸድቅም። ግን ይህንን ስላችሁ ስብከት በረከት የለውም እያልኩ ነው? ንገሩኝ። የአገልግሎት አካል አይደለም እያልኩ ነው? መንፈሳዊ ነገር አይደለም ነው? ግን ብቻውን መቆም የሚችል ነገር አይደለም። የሚቀድመው ነገር አለ ለማለት ነው። እና መልካም አገልጋይ ለመባል በተሰጠን ማትረፍ ማለት በቅዱሳት መጻሕፍት የተጻፉትን ሕግጋት መጠበቅ ነው። በእምነት በምግባር ፍሬ ማፍራት ነው። ገብታችኋል? የተሰጠንን ነገር። ምክንያቱም ያዕቆብ በመልእክቱ ምን አለ? በመልእክቱ ምዕራፍ 2 እስከ ዛሬ የተነበበው ቅዳሴ ላይ አዳምጣችሁት ከሆነ ስራ ይብላችሁ ሶን ያነበቡት መሰለኝ። መጨረሻዋ ምን ትላለች? የቅዱስ ያዕቆብ መልእክት መጨረሻዋ ላይ የምግባርና የእምነትን ነገር ሲያነሳ ከቆየ በኋላ በውኑ ሰው ሃይማኖቱ ብቻ ልታድነው ትችላለች አለና መጨረሻ ምንድን ነው የሚለው? ስጋ ዘአልቦ መንፈስ ምውቱ ውእቱ፣ ነፍስ የተለየው ስጋ ምንድን ነው? የሞተ ነው። ከማሁ ሃይማኖትኒ እንዳልባቲ ምግባረ ሰናይ ምውቲ ይትለሊያ፣ በጎ ስራ የሌላት እምነት እንዲሁ የሞተች ናት። እና እሱ እንድናስተውለው ነው። እና በፍርድ ቀን ገብረ እኩይ እንዳንባል ጌታ ሆይ በስምህ አልሰበክንም ታምራት አላደረግንም። የማቴዎስ ወንጌል ምዕራፍ 7 አያችሁ። መስበክን ስራ ያደረጉ ሰዎች ኋላ እንዴት እንደምንዋረድ እንዴት ውርደት እንደሚገጥመን አስቀድመን ተረድተን ንስሐ እንድንገባ ጌታችን በቅዱስ ማቴዎስ ወንጌል ምዕራፍ 7 ላይ አንዳንዱ ነገር በቃሌ ስናገረው የፈጠራ እንዳይመስላችሁ ላንብብላችሁ። እንደ አንዳንድ ሰው ይህ ሰውዬ ይህ እንዲህ የሚል እናንተን አይደለም እንዲያው እዛ የሚሰማው ይሄ ምንድን ነው እንደዚህ የሚል እንዳይል እስቲ ጌታችን ምን እንዳለ እስቲ እንነጋገር። እንዴት ዋላችሁ? የቅዱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ የማን ወንጌል ተናገሩ? ምዕራፍ ስንት? 7 ቁጥር ስንት? 21 እንዲህ ይላል፣ በሰማያት ያለውን የአባቴን ፈቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች አቤቱ አቤቱ በስምህ ትንቢት አልተናገርንም? ይህስ ከመስበክ ከፍ አለ። ደግሞ ትንቢት መናገር ከመስበክም ከፍ አለ እኮ። ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ታምራት አላደረግንምን? ይሉኛል። ያን ጊዜ ከቶውኑ አላውቃችሁም እላችኋለሁ። ደህና ዋላችሁ? ምን እላችኋለሁ? አላውቃችሁም። ሰባኪ ነኝ ብትለው ጌታ በዛ በፍርድ ቀን መድኃኒዓለም ምንድን ነው የሚለው? አላውቅም። ጌታ ሰዎችን የሚያውቅበት መንገዱ ምንድን ነው? እምነትና ምግባር ነው፣ ስብከት አይደለም። ሐዋርያትን የሚያውቃቸው ከስብከታቸው በፊት በቅድስናቸው ይታወቁ። ቦታቸዋል። ከ5 ገበያ መካከል ለምን የተመረጡ ይመስላል? ያ ሁሉ አንደበት የሌለው ይመስላል? መስበክም አይሆንለት ይመስላል? አይደለም። ገብቷችኋል? ገብቷችኋል? እንዴት ዋላችሁ? ከማውራት እንስራ ብዬ ነው። የዘመን ስብከት ከወሬ የተሻለ ስላልሆነ የማይኖሩት ስብከት እንዲያ ነው ብዬ ነው።
ምክንያቱም በቸርነቱ ይማረን። እሺ ወደ ትምህርታችን እንለፍ። ሰዓት ለመቆጠብ ይህን ሁሉ ሰዓትም ሽክ ካደረኩት በኋላ በመግቢያ ሰዓት ለመቆጠብ ትላለህ። እንዴት ይሆን እንግዲህ ርዕሳችን የተሐድሶ ምንፍቅና ትናንትና ዛሬ ወይም የተሐድሶዎች ጥቃት በቤተ ክርስቲያን ላይ ከትናንት እስከ ዛሬ በሚል ይሆናል የምንነጋገር። ተሐድሶ ምንድን ነው? በመጀመሪያ ደረጃ እንድታውቁት የሚያስፈልገው ነገር አለ። ተሐድሶ የሚለው ቃሉ በቃልነቱ ችግር የለውም። ወጥቷችኋል። አጠቃቀሙ ነው መሰረታዊ ነገር። ደህና ዋላችሁ። ለምሳሌ ፍጡር የሚል ቃሉ በራሱ መጥፎ ነው ነገሩኝ። ነገር ግን ሎቱ ስብሐት ፈጣሪን በዚህ ቃል ልንጠቀም ብንሞክር ግን የበደል ነው አይደለም። እንደዛ ቃሉ የሚገባበት ቦታ ነው። ለምሳሌ እኔ መታደስ ያስፈልገኛል። ምኔ ነው መታደስ ያለበት? እምነቴ አይደለም። ምኔ ነው? ሰውነቴ፣ ኃጢአተኛ ሰውነቴ መታደስ አለበት። በምን? ኧረ በሞቴ በንስሐ። ሁላችንም የሚያስፈልገን አንድ መታደስ ነው ያለ። እሷ ምንድን ናት? ንስሐ መግባት። ከዚህ ውጪ ተሐድሶ የትም ለምንም ለመንፈሳዊ ጉዳይ ማለት ነው አያስፈልግም። አጭር ታሪክ ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በሕቱም ድንግልና ተወልዶ ተሰዶ አድጎ ተጠምቆ አስተምሮ ተሰቅሎ ሞቶ ሞትን ድል አድርጎ ተነስቶ ለሐዋርያት መጽሐፈ ኪዳን አስተምሮ አድርጎ መንፈስ ቅዱስን ላከላቸው። ያን ጊዜ ቤተክርስቲያን ተመሰረተች። ቤተክርስቲያን ተመስርታ በዓለም ታሪክ በአዲስ ኪዳን የተገለጠ የአደባባይ የመጀመሪያው የተሐድሶ አራማጅ ወይም መናፍቅ ሲሞን መሰሪ ይባላል። መሰሪ ማለት ጠንቋይ ማለት ነው። ከኔ የምትማሩ ሰዎች ታውቃላችሁ። ሰራየ ሲል ሌላ ማለት፣ ሰራየ ሲል ደግሞ ሌላ ማለት። እኛ ሰራየ የሚለውን እንወደዋለን። ሰራየ ግን ችግር ነው። በእርግጥ ደግሞ ለመድኃኒት ቀማሚዎች ሲባል ደግሞ ሊያስነቅፍ ይችላል። አቃቂር ታውቃላችሁ? እንዴት ባላችሁ? አቃቂር ምንድን ነው? እስቲ ግዝ የምታውቁ ሰዎች ሊሆኑ። አቃቂር ሲባል ይሄ አማርኛው ተናጋሪው ከሰው የሆነ ነገር ማውጣት ይመስላል አይደለም። አቃቂር ምንድን ነው? ወገብራ አቃቂር ቢለ እሺ እንተው። ለትምህርቱ የሚረዳ ነገር አለ። እንዲህ ብሎ በጎዳና መጥቶ ነው። ዋናው ትልቁ ነገር የመጀመሪያው አሁን ልብ ብላችሁ እንድታዩት የሚያስፈልገው ነገር ሰዎች ምንፍቅናና ተሐድሶ አንዳንዶቹ የተለያየ ነገር የሚመስላቸው ነገር አይደለም። የለየለት መናፍቅ በአደባባይ የወጣ ምንፍቅናውን የገለጠ የሆነ እንደሆነ ብዙ ጊዜ በእኛ ዘመን እሱን ተሐድሶ አንለው። ዝም ብሎ ምንድን ነው የሚባለው? መናፍቅ ነው የሚባለው። አንድ መናፍቅ ተሐድሶ የሚባል መቼ ነው? አማኝ መስሎ ገብቶ ተመሳስሎ አይ ይሄ ይለወጥ፣ ይሄ ይሻሻል፣ ይሄ ይስተካከል ብሎ በሃይማኖት ላይ በስርዓት ላይ አስተያየት መስጠት ሲጀምር ያ ነው። ሰውየው እኮ ስሙ ተሐድሶ አይደለም። ተሐድሶ የተባሉበት ምክንያት ምንድን ነው? ሃይማኖታችሁ ይታደስ፣ ስርዓታችሁ ይታደስ እያሉ ስለሚሉ ይታደስ የምትለውን ቃል ስለተጠቀሙ ነው ተሐድሶ የተባሉ። ስማቸው መገለጫቸው መናፍቅ ከሃዲ ነው። አሁን ሲሞን መሰሪን ተመልከቱት። ሲሞን መሰሪ ማለት በግብረ ሐዋርያት ምዕራፍ 8 የምታገኙት ሰው ነው። ሰምታችኋል? ይሄ ሰው ጠንቋይ ነው። በጥንቆላ በጣም ብዙ ገንዘብ ይሰራ ነበር። ኋላ ቅዱስ ፊልጶስ ኢትዮጵያዊ ጃንደረባ ቅዱስ ባኮስን ያጠመቀው ወደ ሰማርያ ወርዶ ሲያስተምር እሱ ሲሞን መሰሪ እናንተ መዳን አትችሉም ብሎ እንግዲህ ጠላት ሰይጣን ትንሽ አንዳንድ ነገር እንዲያደርግ ይሰጠዋል። ትንሽ በተሰጠው ልክ ያውቃል። አንዳንዶቹ ግን እግዚአብሔር ስለማይፈቅድለት ከአቅሙ በላይ የሆነበት እናንተ መዳን አትችሉም ያላቸውን ቅዱስ ፊልጶስ መጥቶ አስተምሮ የጌታችን ኢየሱስ ክርስቶስን ስም ጠርቶ አዳናቸው። በጣም ገረሙ። ከዛ ሲጠመቁ አብሮ ገብቶ ተጠመቀ። የሚገርማችሁ ሲሞን መሰሪ ሲገባ መጀመሪያ ለተንኮል አይደለም ገባ ተጠመቀ። ተጠምቆ ሲማር ቆይቶ ማን ይመጣል? ቅዱስ ጴጥሮስና ቅዱስ ዮሐንስ መጡ ወደ ሰማርያ። ለምን? ርደተ መንፈስ ቅዱስ እንዲደረግላቸው ለተጠመቁት መጥተው እጃቸውን በምዕመናን ላይ ሲጭኑ መንፈስ ቅዱስ ሲወርድ ባይኑ ተመለከተ። የዛን ጊዜ ርደተ መንፈስ ቅዱስ በገሃድ ነው፣ እንዳሁኑ በስውር አይደለም። በዚያ በጣም ተገርሞ
ወዲያውኑ ጭንቅላቱ ምንድን ነው ያሰበ አውቃላችሁ አይደል? የሲሞን መሰሪ ትልቁ ችግር ምንድነው ከተባላችሁ ሲሞናዊነት አይባልም። ሲሞናዊነት ዛሬ ዘመን ሙስና የሚባለው ማለት ነው። ስንቶቻችን ላይ በቀደም አንድ ሰው ክረት ያለው አይደለም ስለ ስጋው ደግሞ ጉዳይ አንስቼ ልቆጣው ሞክር ፊቱ ሲከፋው አየሁኝና ይቅርታ ቢይዞር ይሄድኩ። ለምንድን ነው እንደዛ መናገር የፈለኩት? ብዙዎቻችን ምናልባትም ቆርበን ስንወጣ ገና ከብር ሳንደርስ የስጋው ደግሞ ሀብት ረድኤት ተለይቶ ሊሆን ይችላል። ለዛ እንድንጠነቀቅ ለማስተማር ነው እኔ የፈለኩኝ። ግን ስናገር እንደማስቀይም አውቀዋለሁ። ንግግር አልችልም፣ አማርኛዬ አይጣፍጥም አውቀዋለሁ። ነገር ግን ደጋግሜ የምናገረው ነገር አለ አይደል? አማርኛዬን ተውትና ይዘቱ ላይ ኮንተንቱ ላይ አተኩሩ። አማርኛዬን እርሱት። አልችልም፣ በቃ እንደዚህ አይነት ነገር አልችልም። ሞከርኩ። እኔ በነገራችን ላይ የሚያስደስት ነገር ለመናገር ብዙ ጥረት አድርጌያለሁ፣ አልተሳካልኝም። ስለዚህ ሁለት አማራጭ አለ፣ ወይ ዝም ማለት ነው ወይ እንደዚህ እንደለመድኩት መናገር ነው። ግን እንደዚህ የምናገረው ነገር እናንተን ያስቀይም ካልሆነ በቀር ለሌላው መድኃኒዓለም ያውቃል፣ ችግር የለም። ሀቅ ተናገርኩ ብሎ መቼስ ባለቤቱ አይቀይም በሌላ ኃጢአት ካልሆነ በቀር። እና በኋላ አንድ ነገር አነሳውለት። በገድለ አቡነ እስትንፋሰ ክርስቶስ 2-3 ጊዜ ነግሬያቸዋለሁ አይደል? አቡነ እስትንፋሰ ክርስቶስና ካህኑ ደመ ክርስቶስ ማለትም አባታቸው ቅዳሴ ገብተው በጣም ብዙ ሰው ቆረበ። ቅዳሴው ሲያልቅ ካህኑ ደመ ክርስቶስ ልጅየው የ12 ዓመት ታዳጊው እስትንፋሰ ክርስቶስ የእግዚአብሔር ጸጋ እንዳደረበት ገና በሕፃንነቱ እንደበቃ አውቋል። አባትየው ያውቃል። ሰው ሁሉ ካሰናበተ በኋላ ካህኑ ልጄ አለው። አቤት ዛሬ ስንት ሰው ቆረበ አለው። ኧረ አባቴ እኔ ምን አውቄ አለ። ልጄ አትሰውረኝ፣ እግዚአብሔር እንደሚገልጥልህ እኔ ያውቃለሁ፣ እባክህ ንገረኝ አለው። አይ ነገሬ ብቻ ነው የቆረቡ፣ ሌሎች ሳይውሉሳ በእሳት ሰንሰለት እየገረፉ ነው መላእክት አስወጥተው ያባረሯቸው ሁሉንም አለ። አሁን ይህንን የምናገረው እንዳንቆርብ አይደለም፣ ቁርባን እንድንፈራ አይደለም፣ መፍራትም አለብን። ደህና ዋላችሁ። ስትቀድሱ ኦግዜ ኢየሱስ ክርስቶስ አኮዘ ይደለውኒ አደራችሁን እባካችሁ በደንብ ጸልዩት። እንዲያውም ካህኑ ልክ እሷን ስትጨርስ ሚላት አንዲት ኃይለ ቃል አለች አይደል? ኦግዜ ኢየሱስ ክርስቶስ ይኩን ዝንቱ ምስጢርከ አበሳ ለኢሌ አላ ይኩን ለአንጽሖ ነፍሴ ወሥጋዬ። ጌታዬ ይሄ ቅዱስ ሥጋ ክቡር ደም በእኔ ላይ ፍዳ የሚያመጣብኝ አይሁን። ሰው ሥጋው ደግሞ ስንቀበል ሁላችሁ አጥኑ ብዬ በዛ በቴሌግራም እንኳን ተጽፋ አልተለጠፈችላችሁ የያዛት አለበች እንዴት ኩታራ ብቻ ማለመታ ረን ያልተያዘልኝም አጽፈኝ ብላ አንዲት ቅርብ ጊዜ አጽፋ ሄደቻለች። ኦግዜ ኢየሱስ ክርስቶስ አኮዘ ይደለወኒ ተባ ታይ ተጠፈረ ቤት የረኩስት ከረከሰች ሰውነት የጠፈረ በታች ትገባ ዘንድ የሚገባኝ አይደለም። እስማናስ ተቆጣይኩከ ቅሰፈኝ የሚያሰኝ በደል አንተን የሚያስቆጣ የሚያሳዝን በደል ሰርቻለሁ። ወገበርኩ እኩየ በቅድሜከ ክፉ በፊት አድርጌ ዋርኮስ ነፍሴ ወሥጋዬ ሰውነቴን ነፍሴንም ሥጋዬንም በኃጢአት አሳድፌአለሁኝ አርክሼአለሁኝ። ዘፈጠርከ በአርአያከ ወአምሳሌከ እንደ መልክ በምሳሌ የፈጠርከውን ሰውነቴን እንዲህ አድርጌ አርክሼአለሁኝ። ወአልቤ ምግባረ ሰናይ ወይ እንትን እንዲያው አንዲት በጎ ስራ የለችኝም አለና ወባይቱ በእንተ ተከውነትከ ስለፈጠርከኝ ወበእንተ ተስብእትከ በእንተ መድኃኒቴ ታድነኝ ዘንድ ሰው ስለሆንክ ብለህ ወበእንተ መስቀልከ ክቡር ስለ ቅዱስ መስቀልህ ወበእንተ ሞትከ ማሕያዊት አዳኝ ስለምትሆን ሞትህ ወበእንተ ትንሣኤከ በሳልስት ዕለት በሦስት ቀን ስለመነሳት ስለከ ከመ ታንጽሐኒ እምኩሉ አበሳ ወመርገም ወእምኩሉ ኃጢአት ወርኩስ። ይኸውላችሁ አሁን ርዕሳችን አይደለም። እኔ ግን ርዕስ ተከትዬ የሚሄድ ሰው አይደለም። ታውቁኛላችሁ። ርዕስ አለ የመጣውን ሁሉ ለማስተማር። ይሄ ካልገባ ቄስ ብትሆን ዲያቆን ካህናት ምን ከጥፋት መዳኛ መንገድ የለም። ሥጋው ደሙን መቀበል አለብን። ንገሩኝ፣ ሥጋው ደሙን ሁላችንም መቀበል አለብን። ነገር ግን እንደዚህ ማለት እንደ ልብ እየሄድክ መቀበል ትችላለህ ማለት አይደለም። ንስሐ ለሥጋው ደሙ የሚያስፈልጉ ነገሮች ጊዜ ላለ አይደል? ምንድን ናቸው? አንደኛ ንስሐ፣ እንግዲህ በእምነት ለሚኖር ሰው ማለት ነው። አንደኛ ንስሐ፣ ሁለተኛ የተቻለን ያክል በጎ ስራ መስራት፣ ምግባረ ትሩፋት ያስፈልገናል። ሶስተኛ ቁርጥ ልብ፣ ዓላማ። መንግስተ ሰማያትን ዓላማ ያላደረገ ሰው ሥጋው ደሙን ምን ይሆነ ብሎ ነው የሚቀበለው? ከበደል ሁሉ በደል ሥጋው ደሙ መቀበል የሥራችሁ አካል ነው። የቅጥሩ የደሞዙ ይቅርታ አድርጉልኝ፣ በጣም እንደምጫናችሁ እረዳለሁ። ግን
እንዳንጎዳ ብዬ ነው። ክህነት ያለን የስራችን አካል ነው። ቁርባን ነው። የደሞዝ አካል ነው። ለምሳሌ አንድ አገልጋይ በዚያ ቀን ለስጋው ደግሞ ሰውነቱ ያልተመቸው ቢሆን ተረኛ ቀዳሽ ቢሆን ለምኖ ሰው ቢያጣ ሲገባ እንደው ቢገባ እንኳን ክርስትና ሆኖ ወይ ክብረ በዓል ሆኖ ከሚታጎል በሚል ወይስ ደሞዝ እንዳልቀጣ ተብሎ ነው የሚገባው? ደሞዝ እንዳልቀጣ ብሎ እንኳን ስጋው ደግሞ ቅጽረ ቤተክርስቲያን መግባት የሌለበት ሰው ይቅርታ በጣም ለምንድን ነው እንደዚህ የምለው? ያን ያህል በጣም እናንተ ከዚያ ሁሉ አልፋችሁ በነገራችሁ ላይ ሁላችሁ ክህነት ላላችሁ ሰዎች እዚህ ጉባኤ መጥቶ መማር ከባድ አይደለም። ለምን? ክብራቸውን ጠብቄ አይደለም ማወራቸው። ወጥቷቸዋል። መንፈሳዊ ዓላማ ቢኖራቸው ነው የሚመጡ። ለዛ ነው ይቅርታ የምጠይቃቸው። እነዚህ ጥቂቶቹ ያንን ስንት መሰናክል ሲመጡ እንኳን በግልጽ ነግራቸዋለሁ። ስም ይወጣላቸዋል። ያው ለመሰደብ ነው የሚሄዱ ይባላል። ግን ብትሰደቡ እኔ የተሳደብኩት ልጎዳ እንጂ እናንተ ትጎዳላችሁ? አትጎዱ። ስጋው ደሙን እናክብር፣ እንፍራው። ስጋውን ለአምላክ ነው፣ ደሙን ለአምላክ ነው። ወደ ጉዳያችን እንመለስ። እንግዲህ አንዱ ነገር እየቆጠረ ለዚህ ያስገባል። ለሁሉም በመጀመሪያው ጊዜ ይሄ ሁሉ የመጣ ነገር ሲሞን መሰሪ ልክ ያ ነገር ሲመጣ ሲመለከት በገንዘብ መግዛት እንደሚቻል አስቦ ሄደና ወርቅና ብር ለቅዱስ ጴጥሮስና ለቅዱስ ዮሐንስ እስኪ ስጡኝ ይሄንን ጸጋ እንደዚህ እጄን በጫንኩበት ሁሉ መንፈስ ቅዱስ እንዲወርድ አላቸው። ወርቅከ ወብሩርከ ነው እንጂ አይ ካህን፣ አይ አስተማሪ፣ አገልጋይ ወርቅከ ወብሩርከ ይኩንከ ለሐውል ለጥፋት ይሁን። ሂድ ወርቅ። ለምን ጌታ አንድ ሰው ማስተማር ከፈለገ ምን ብሏቸዋል ጌታችን? በመቀነታችሁ ምን አትያዙ፣ ወርቅ ብር አትያዙ ተብሏል። ሰው አስተማሪ መሆን ከፈለገ እንደዛ ነው። እኛሳ እስቲ አሁን እየሰበኩ እንኳን በዚህ ስናወጣው ብር በግራም ብናወጣው ብር ይውል ይህን ይዤ ነው ማስተማር። አሁን እዚያ ደግሞ አንዳንዱ ይላል ምንድን ነው የሰው የሚፈልገው እና ምን መልተን ነው ይላል። ደግነቱ ይሄ የአገልግሎት ገንዘብ ላይ አይደለም ይነዳል። ከዛ ደግሞ ምን ያመካኛል? ቅዱስ ጳውሎስ ሳንቲም ይዝ ነበር። ሁሉ ሰው ከሐዋርያት ከ120 ቤተሰብ መርጦ ቅዱስ ጳውሎስን በሌላ ምግባሩ እኮ የሚመስለው የለም። ምን ይላል? ሳንቲም ይዝ ነበር እኮ። አዎ ይዝ ነበር፣ ግን ሳንቲሙን የሚይዘው ለራሱ ነው። ኧረ ንገሩኝ፣ ለራሱ ነው ለግሉ ነው አይደለም? እሺ ለሁሉም ይሄ ሲሞን እንዲህ አድርጎ ሐዋርያት ስለገሰጹት ተበሳጨና ወጣ። ከዛ ምን ማድረግ ጀመረ? እኔ ሐዋርያ ነኝ ብሎ ማስተማር ጀመረ። ለበወሉ እንዴት ዋላችሁ? ሳይሆኑ ክርስቲያን፣ ሳይሆኑ ካህን፣ ሳይሆኑ ዲያቆን፣ ሳይሆኑ ሰባኪ፣ ሳይሆኑ ዘማሪ፣ ሳይሆኑ ጳጳስ፣ ሳይሆኑ መነኩሴ ከዱርዬ ያልተሻለ ሰብዕና ይዞ በእነዚህ ሁሉ ማዕረግ መጠራት እብደት ነው፣ እብደት ነው። ሳይሆን ሐዋርያ ነኝ አለ። የተሳሳተ ትምህርት ማስተማር ጀመረ። ልብ በሉ፣ ምንፍቅና፣ ተሐድሶ ምንፍቅና። ቤተክርስቲያንን የሐዋርያትን ትምህርት ለማጥፋት ማንን መስሎ ቀረበ? ሐዋርያትን። የሚገርማችሁ ነገር ሐዋርያ ነኝ ሲል ዝቅ አለበት ትንሽ ቆይቶ። ለምን? ሐዋርያትን አይቷቸዋል፣ ከጎኑ አሉ፣ ስጋ ለባሽ ናቸው፣ ምን ታምራት ያደርጉ። አይ እንዴት ሐዋርያ ነኝ ይላሉ? ከፍ ያለ ነገር ያስፈልገኛል። በዚህ ዘመን ታውቁት የለ ዲያቆን የሚለው ስም ዝቅ ስለሚል ስም ይወጣለታል። ሰባኪ፣ መምህር፣ የምን መምህር ነው ደግሞ? መጋቤ ምናምን አምጣ፣ ለአከ ምናምን ደግሞ ምንድን ነው ይባል? ልሳነ ምናምን ምን ይባል? አንዱ ልሳነ ፍረት ተባለ አይደል? በጣም እኮ ጥሩ ሰባኪ ነው ይባላል። አረ ያክል ልሳነ ፍረት የሚባል ሰባኪ አለ አይደል? ልሳነ ፍረት በቃ ዲያቆን ገሌ መምህር መባል ይለው ሰልችቶት ማለት ነው። አንሶበት ዝቅ ብሎ ታይቶት። ከዛ ደግሞ ምን የሚላለ ሊቀ ልሳናት ሊቀ ልሳናት። እኔ በነገራችሁ ላይ ይሄ ስም ግን ስትመለከቱት ምን ማለት ነው? ልሳን ምንድን ነው? ልሳን ምንድን ነው? አሁን ልሳን ሲባል ቋንቋ ተብሎ እንደሚያስተረጉም ይታወቃል። ሊቀ ልሳናት የምላሶች አለቃ ነው። ተቃውሞ የለኝም እንደሱ ከሆነ የምላሶች አለቃ ከተባለ አንድ ሰው ተቃውሞ የለኝም፣ ጥሩ በምላሶች ለማይሾምልኝ አልቦ ዘይክል አግርሮታ የተባለች ምላስ ላይ የሚሾም ቢለው ጥሩ ነው። ሁለተኛው ደግሞ ሊቀ ልሳናት ሲባል የቋንቋዎች አለቃ ነው።
ምን ችግር አለ? እኔ ተቃውሞ የለኝም። የቋንቋዎች አለቃ ይሁን። ጠብ የሚመጣ በቅዱሳን ላይ ለመሾም ሲሞክር የቅዱሳንን ስም ሲወስዱብን ነው። እኛ ጠብ የምናመጣ ልሳነ ፍረት ጠብ እናነሳለን የቅዱስ ጳውሎስ ስለሆነ ነናላችሁ። እንኳን ቅዱስ ጳውሎስን አልኳችሁ ዲማስን ለመምሰል ችሎታ የሌለው ሰው የቅዱስ ጳውሎስን ስም ሲወስድ በጣም ያስከፋል። ከዛ ሊቀ አእላፍ ሲባል ይከፋናል። የቅዱስ ሚካኤል ስም ነው። ተው ይከፋናል። ሊቀ አእላፍ የሚባል ውሸት ነው። እንደዛ የሚባል ሰው የለም። ውሸት ነው። እሱ የቅዱስ ሚካኤል ስም ነው። በመጀመሪያ ደረጃ እኮ ብንተረጉመውም እኮ ውሸት ነው አይደለም። ለምሳሌ ሊቀ አእላፍ ተብሎ አንዱ በስሩ ስንት ያስተዳድራል? ስንት ቅር ካላላችሁ ለምሳሌ በዚህ ማድ ያሉት ሊቀ አእላፍ 40 አገልጋይ ቢኖር በ40 ላይ ተሾመ 40 አእላፍ ይባላል እንዴ? አይባልም። ሊቀ 40 ቢሏቸው ጥሩ ነው። ተግባር እኮ ነው መመልከት አይደለም። 10 የሚያዝ ከሆነ የ10 አለቃ አይደል? በወታደር ቤት እኮ አለ አይደል? 10 አለቃ አይደለም 50 አለቃ። በእርግጥ ያም ተብላችቷል መሰለኝ። ሻለቃ ይባልና የሚመራው ግን 200 ሰው አይደለም። እንግዲህ ቅር የሚለው ካለ ይቅርታ አንጠይቅም። ይሄ ሀቅ ነው፣ እውነቴን ነው። ለምን እንደዚህ አድርጎ በቅዱሳን ስም መቀለድ ጥሩ አይደለም። ለሁሉም ሐዋርያነት አነሰበትና ተከታዮች ምን አላቸው? አይ ከዛሬ ጀምሮ ሐዋርያው ሲሞን አትበሉኝ፣ ነብዩ በሉኝ። ለምን ነቢያት በዘመኑ ያው አልፎ አልፎ ሀብተ ትንቢት ያላቸው ቢኖርም ግን ነቢያት ስላለፉ በጣም ነቢያት ይከበራሉ። ከሐዋርያት ይልቅ በዘመናቸው ማነው በጣም የሚከበር? ነቢያት። ጊዜ ወደ ኋላ ያለውን አለ ብዙ ጊዜ የሚከበር። ትንሽ ቆይቶ እነሱ ሰዎች አይደሉ ምን ያደርግልኛል አለና ካልቀረ የዋናውን ሊያዝ እንጂ ብሎ ልክ በኩረ ሰባክያን እንደተባለው ሰባኪ ማለት ነው። አያችሁ ስሙ ሌላው በሙሉ መርጦ ምን የሚላገኝ የክርስቶስን ስም። በኩረ ሰባክያን ክርስቶስ ብቻ ነው። ደጋግሜ ተናግራለሁ። ቅዱስ ጴጥሮስ በኩረ ሰባክያን አይደለም፣ የሐዋርያት አለቃ ነው። አፈወርቅ ዮሐንስ፣ ቅዱስ ባስልዮስ በኩረ ሰባክያን አይደሉም። በኩረ ሰባክያን ክርስቶስ መድኃኔዓለም ብቻ ነው። እና ልክ እንደዛ እሱም ምን አለ ሲሞን ምን አለ? አይ ከዛሬ ጀምሮ ክርስቶስ በሉኝ አለ። ሎቱ ስብሐት ያችሁ ክርስቶስ ተባለ። የሚገርማችሁ እሱም ዝቅ አለበት። ሎቱ ስብሐት ለምን በምድር ተመላልሶ ታይቷል። አይ መንፈስ ቅዱስ ነው በሉኝ። እንደዚህ ሁሉ እያለ እየቀለለ ሄዶ ኋላ ሮም ላይ ሲደርስ ቅዱስ ጴጥሮስና ቅዱስ ዮሐንስ ሄዶ እንደዚህ የስህተት ትምህርት እያስተማረ አንተ ክርስቶስ ለመሆን ምንድነው ማረጋገጫ አሉት። ክርስቶስ ነኝ ትላለህ አሉ። ምንድነው ማረጋገጫ ሲሉት ማረጋገጫውማ እሱ መጨረሻ ምን አደረገ አላቸው። አርጓል ነው የሚባል አሉት። እንግዲያማ ላሳያችሁ ወርጄ እኮ ነው ተመልሼ ላሳያችሁ ሳረግ ብሎ ደህና ዋላችሁ። እንዴት ዋላችሁ? ላሳያችሁ ሳረግ አለና አጋንንትን ያረግላቸዋል። እንደ ዘመን ምሳሐብ ይባላል አይደል? ተዋረሶ ምሳሐብ ይባላል። ስታረግለት ይሄ እነዚህ ጠንቋዮች እንደዚህ ያርጉ አጋንንት ይመጡላቸዋል። እንደነ መጥቆል እንደነ ሲሞን መሰሪያ ያለ መጡ። ረቂቅ የማይታየ እንዳልጋ ነገር አዘጋጅተው ለአራት ተሸክመው ይዘውት ይሉ እና ደግሞ ደመና ከፍ ያደርጉለት ነው። እንደምንድን ነው የሚባል ይሄ በፊልም ውስጥ ያሉ ሰዎች የሚያደርጓት ነገር አለች። እንደ ኮስቲዩም ነው የሚባል እንደዛ ነገር ተሳስቼ ካልሆነ እንደዛ እያደረጉ እንደዛ ሲሆን ማን ያህል ቅዱስ ዮሐንስ ሁሉን ጉልባል አባታችን ጴጥሮስ አለው አቤት አረ ሕዝቡ ሁሉ ተሳሳት እንደው በቃ የመሳት ያሳሳተው ዝም ለምን አልካለው? ምን አለ ቅዱስ ጴጥሮስ? አይ የኔ ልጅ ትንሽ ከፍ ይበል ብዬ ነው። በደንብ ከፍ ይበል። በደንብ ከፍ ሲል ህማል ገብቶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይለው። እነዚህ አጋንንት ትተው በታሪክ የሚባላል አይደለም። እንደው መቼም ነገሩ እንዳፈ ታሪክ ነው፣ ይቅርታ እንደ ቃል ታሪክ ነው። የአፄ በካፋን ተዋናይ አንዳንድ ነገር አስተማራቸው ይባላል። ካስተማራቸው ነገር አንዱ ያው በደመና መጫን እና በደመና ላይ ሳይሆን ቅዱሳን ሲበቁ በደመና ይጫናሉ። የምትሃት ሲሆን ግን ደመናው አይደለም የሚሸከማቸው፣ በደመናው ስበብ ሰይጣን ነው። እና እነዚህ አጋንንት ለሰውየው ለዚህ ለሚሸከሙት አይ ውል እናድርግ፣ የአምላክንም የወዳጆችን የቅዱሳንን ስም መጥራት አትችልም ብለውታል። እሺ ተብሎ ከዓመታት በኋላ አንድ ቀን ተሸክመው ሲያልፉ ደፈጫ ኪዳነ ምሕረት አለች አይደል? እሷ ላይ ይደርሳል እና በጣም ነው የምትታይ። ለብቻዋ ናት፣ በአካባቢዋ ስፍራ የለም። ሰወር ማርያምም ጉልቶችም ሌላው ሩቅ ነውና ሲያት በጣም ድምቅ ብላ ትታያለች አሉ ነው እንግዲህ እናንተ አለች እቺ እኔ በወርቄ በገንዘብ ያነስኳት ኪዳነ ምሕረት አይደለችም? ጃል ሆይ ውል ፈረሰ፣ ለቀውት ወድቆ ሞተ ይሉናል። ነገሩ እውነት አይመስልም እንጂ እንዴት ዋላችሁ? ሲሞንም እንደዛው ነው ሞተ። ከዚያ በኋላ
2 ወይ 3 ነገሮችን ብቻ ልንገራችሁና ወደ ዘመናችን እንመጣለን። አንደኛ ከሲሞን መሰሪ በኋላ የተነሱ እስከ 451 ድረስ እስከ ሊዮን እስከ መናፍቁ ድረስ የተነሱት ናሪዎስ፣ መቅዶኒዎስ፣ ሰባሊዮስ፣ አቡሊናሪዎስ፣ ንስጥሮስ፣ ነመርቅያን ሌሎቹም በሙሉ አንድ ትልቅ ችግር ነበረባቸው። ቤተክርስቲያኗ ውስጥ ሲገቡ ከውጭ ይዘውት የመጡት ቆሻሻ አለ። ምን የሚባል የግሪክ ፍልስፍና ምንታዊ የሚባል የዱዋሊስት ትምህርት አለ አይደል? ያን ትምህርት ይዘው መጥተው ቤተክርስቲያኗ ውስጥ አስገብተው ሌላ መልክ ቤተክርስቲያኗን ለመስጠት ሲሞክሩ ቅዱሳን ሊቃውንት ሲታገሏቸው፣ ሲያወግዙ፣ ብዙውን ሲያበላሹት፣ እንደገና ቅዱሳን ሊቃውንት ሲመልሱ እንዲያሉ ሲታገሉ ኑሮ በ451 ዓመተ ምህረት ግን እነዚህዎቹ ቤተክርስቲያንን በጥፋት ማደስ የሚፈልጉት በመንፍቅና ማበላሸት የሚፈልጉት ሰዎች ምን አገኙ? የመንግስት ስልጣን አገኙ። መርቅያን የሚባል ሰው ያገኙ። ቅዱስ ዲዮስቆሮስን እና 7 ተከታዮቹን ገለው ቤተክርስቲያኑን እንደሆነ ተከፈሏት። የጥንቱን አልለውጥም ብለው የቀሩ ዛሬ ኦሪየንታል የምንባል እኛ አንድ ይሄን ማወቅ አለብን። ሁለተኛ እንዲህ ያለ ከሄደ በኋላ እንደገና እነዛኞቹ መለካውያኑ ደግሞ በ1054 ላይ ይሄ ግሬት ስኪዝም ይሉታል፣ ይሄ ታላቁ መከፈል ይሉታል ራሳቸው ካቶሊኮችና ምስራቆቹ ደግሞ የተለያዩበት ማለት ነው። እናላችሁ እና በ11ኛው መቶ ክፍለ ዘመን አጋማሽ ላይ እንደገና እርስ በርሳቸው ተጣሉና ተለያዩ። አሁንም ሲንከባለል ቆየና 15ኛውና 16ኛው መቶ ክፍለ ዘመን ላይ ምን የሚባል ነገር መጣ? ይሄ ሬኔሳንስ ታድሶ ህዳሴ ምናምን የሚባለው ይመጣ በዘመናዊ መጣ። ያቺ ሐሳብ መጀመሪያን ቀድማ የት ነው የገባች? ካቶሊክ ቸርች ውስጥ። ቸርች የምልበት ምክንያት አለ። በነገራችን ላይ ካቶሊክ ምናምን ካልኩ ቸርች ነው። መጽሐፍ ቅዱስን ደግሞ ባይብል ለምንለው በራሳቸው ቋንቋ። ምክንያቱም መጽሐፍ ቅዱስ አንድ ነው፣ ቤተክርስቲያንም አንዲት ናት፣ ሃይማኖትም አንድ ነው። ስለዚህ እምነታቸውን ቤተ እምነት፣ ማምለኪያቸውን ቸርች። እንግሊዘኛው ቀንቶነ ሳይሆን ቸርች ይሻላል፣ ወይም ቤተ እምነት የሚለው እሱ ሊገልጠው ይችላል። በጣም ልክ ዛሬ የኢትዮጵያ ኦርቶዶክስ ለኃጢአት ደም አልቀሰ ሌላ ምን አለ? እና በ14ኛውና በ15ኛው መቶ ክፍለ ዘመን የስነ ምግባር መላሸቁ ምንም በእምነት ባይመስሉን እንኳን ካቶሊክ ቸርች ቤተ እምነትን ያጠፋት ይሄ ነበረ። በመካከል ማን የሚባል ተነሳ? ማርቲን ሉተር የሚባል መጀመሪያ ተቃውሞ ያሉ አንዳንድ አላስፈላጊ ህገወጥ ድርጊቶች ላይ ነው። እየቆየ ግን የእምነት መልክ ያዘ። እየቆየ ፖለቲካ ጀርመናዊነት የሚባል ምስራቅ አውሮፓ የሚባል መልክ እየያዘ ሄደ። ሲጀመር እኮ አጀማመሩ ትንሽ ነው ነበር። እየቆየ ከአንዳንድ ተቃውሞ አልፎ ግን አንድነት እንዳደረሱ ታድሶቹ ሲያናግሯችሁ መጀመሪያ የሚነግሯችሁ ነገር ቤተክርስቲያን ውስጥ ያስተዳደር የሥነ ምግባር ችግር አለች። መግባባት አንድ ሰው መጥቶ ቤተክርስቲያን ውስጥ ልክ ነው የቅድም ያልኩት ነገር አለ አይደል? ይሄንን ስላላችሁ አምናችሁ ብዙ ሰው የምታውቁት እውነተኛ የቤተክርስቲያን ሰው ካልሆነ በቀር እንዳትቀበሉት። እንደዚህ ጭነት መግባታቸው ምን ይላሉ? አስተዳደሩ ላይ ችግር አለ፣ ማኔጅመንት ላይ ችግር አለ። እንደዛ ነው የሚሏቸው። አዎ አለ። ውሎ አድሮ ግን ሌላ ችግር ያመጡባቸዋል። እሱን ደግሞ መጠንቀቅ ያስፈልጋል። እና ለሁሉም እንዲህ እያለ ቆየ። ከዛ ማርቲን ሉተር የሚባለው ሰውዬ ፕሮቴስት አድርጎ ተቃውሞ የጀመረው ነገር ዛሬ ፕሮቴስታንት ተብሎ ዓለምን የመላት እሱ ነው። የታድሶ እንቅስቃሴ የታድሶ ምንፍቅና ከካቶሊክ ቤተ እምነት መንጭቶ ዛሬ ዓለምን ርብሽ የሚያደርጋት ያለ ላለፉት ድፍን 500 ዓመታት እሱ ነው። እንዲያ እያለ እንደምታውቁት ዛሬ ክርስትና ተብሎ በነገራችን በጣም የሚያስገርመኝ ነገር ለምሳሌ አሁን ኢራን ላይ ጦርነት የተደረገ ነው አይደል? አስባችሁታል? አሁን የአይሁዶች ጽዮናውያን ነው ይባላል፣ ዛዮኒስትስ ይባላሉ አይደለም? ጽዮናዊነት ማለት ሐሳዊ መሲህን ለመቀበል የሚደረግ ጥረት ነው፣ ሌላ ስራ የለውም። ዛሬ ደግሞ ምን የሚል ተፈጥሯል? ላለፉት 30-40 ዓመታት ክርስቲያን ዛዮኒዝም የሚባል የአሜሪካ ፕሮቴስታንቶች ከግማሽ በላይ የሚሆኑት ክርስቲያን ዛዮኒስት ናቸው። ማለት ሐሳዊ መሲህን ለመቀበል የሚጠብቁ ማለት ነው። ፕሮቴስታንቶች የሚያምኑ ማንን እንደሆነ እንድታውቁ ብዬ ነው። ኢየሱስ ሲሏችሁ እኛ የምናመልከው መድኃኒታችን አምላካችን ኢየሱስ ክርስቶስን እንዳልሆነ እንድታውቁ ብዬ ነው እንጂ አሁን አንድ ክርስቲያን ከአይሁዳዊ ጋር ይተባበራል? እንዴት ዋለች? ከአይሁዳዊ ጋር ይተባበራል? እንዴት ብሎ አንዳንድ ሰዎች አይደለም ትራምፕ እዛ ያለውን መካከለኛው ምስራቅ ነዳጁን ለመቆጣጠርና ይመስላል ቸግሯቸው አሜሪካ እርቧት ቸግሯት ነዳጅ አጣ። የዓለም ቁጥር 1 ነዳጅ አምራች ሲባል ሰው ሳውዲ ነው የሚመስለው። አሜሪካ ነው ራሷ በሪዘርቭ ነው
ሳውዲ የምትባል እንዲሁም በሪዘርቭ ቬኔዙዌላ ትበልጣለች። ከጀርባው ብዙ ሁሉ ነገር ቆሻሻ ያለው ነው። እና ይሄ ዓለም ላይ የነበሩት ተሐድሶ እንቅስቃሴ ብሎ ምን ላይ ደረሰ? ሎቱ ስብሐት ልክ መጀመሪያ ሳምንት ላይ እንደተነጋገር ነው ጂሰስ ኢዝ ሎርድ በሚል ተጀምሮ ኢዝ ጂሰስ ሎርድ ወደ ማለት ከዚህ አልፎ ደግሞ ጂሰስ ሎቱ ስብሐት ኢዝ ኖት ሎርድ ወደ ማለት ተደርሷል አይደለም? እንደዚህ ብሎ ጌታችን እንደሚያቃልሉ ሐሳዊ መሲል ለመቀበል የተዘጋጀ ይሄ ሁሉ ፕሮቴስታንት ስሙ ምንድነው? ክርስቲያን። የተሐድሶ እንቅስቃሴ መጨረሻው ያ ነው። ከዚያ ሲከፋ ደግሞ አብዛኞቹ በአሜሪካና በአውሮፓ የነበሩ የፕሮቴስታንት አልፎ የካቶሊክ ቸርቾች ዛሬ ምንድን ናቸው? ናይት ክለብስ ናቸው፣ ጭፈራ ቤቶች ናቸው፣ ሰይጣን የሚመለክባቸው ናቸው። ቅድም አንድ ሰው የቀረጸውን ቪዲዮ እያየሁኝ ነበረ። ገዳመ ቆሮንቶስ ታውቃላችሁ ወይም ሲባል ትሰማላችኋል። የመድኃኒታችን የጾመበት እስራኤል ውስጥ ያለው ከኢያሪኮ ማዶ እዛ ገዳመ ቆሮንቶስ ይዞ ከላይ ገዳመ ቆሮንቶስ የሚባል የግሪኮች ገዳም አላቸው። ከሱ በታች የጥንት ገዳም እና አባቶች ብሕትውና የሚይዙበት አለ እና ሰው የለው የሚኖርበት የለም። የገደል አፋፍ ላይ ነው፣ ሰው አይሄድበትም። እና ያንን ገብቶ ቀርጾ ወጥቶ እያሳየ ነው። እሱ ብዙ ነገር ያበራራል። እኔ ከማብራሪያው ልቅ አይኔ ሄዶ የወደቀ 3 ስዕላት አየሁኝ ግድግዳ ላይ። የሚገርማችሁ 3ቱ ስዕላት ሁለቱ የመድኃኒታችን አንዱ የእመቤታችን ነው። ይሄ የእመቤታችን የጌታችን ፊታቸው ማለት ነው ተፍቆ ተገንጦ፣ ሌላው በሙሉ አለ። ይሄ ግን ተፍቆ ወድቋል። ስራይ ተብሎ ማለት እንደዚህ ተፈቅፍቋል። አስቡት። ያንን ቦታ ለቆ ሄደ ሰው ምን አለ? አንደኛ ነገር ገዳም ላይ ለቀቅ ነው ለቆ ሲሄድ ምን አለ ይዞት ይሄድ። በነገራችን ላይ ዛሬ ስዕል መረገጥ በየቤተክርስቲያኑ ይረገጥ የለ። የወንድማችን ዳዊት እድሜ ይስጠውና እሱ እኮ ነው ያጸዳልን አይደል? ዙሪያውን ገብቶ አታውቁትም? ዳዊት ስላችሁ ከተማ የሚነሰንስ አሁን አወቃችሁት? አላወቀውም። ብዙ ነገሩ አውቃችሁት ምን ያደርግለታል? አንድ አክቲቪስት ወቆንጆ ምን ሊያደርግላችሁ? አለመታደል ነው። እንደው 1000 2000 ነን ተደምረን እንኳን እግሩን ብናከል ጥሩ ነበር። ይዘበ እሱ ይሳደባል ምናምን። ኧረ እንኳን መስደብ አንበርክኮ በገረፈን። ይሄን ስላችሁ ደግሞ የተለየ ነገር አለ ብላችሁ እንዳትሄዱ ተጠንቀቅ። እንደዚህ አለኝ አትበል። አርፈህ ተቀመጥ። ተው፣ ጥሩ ሰው ነው ያልኩ እንጂ ሄደህ እንደዚህ ሆንኩ ምን ላድርግ ሚስት ላግባ ስራ አለ ምናምን እንዳትል። የለም ተው። እሱንም አትፈትን፣ አንተም አትፈተን። ጥሩ አይደለም። እሱን አላልኩም። የለም ወደ እሱ ብቻ ሳይሆን ወደ ማንም ሄዳችሁ በዚህ ዘመን እንደዛ አትበሉ። ጸሎት አድርጉልን ነው ቢበዛ፣ እዛ በላይ የለም። እና ዓለም ላይ የምናየው ጥፋት በሙሉ የመጣ በዚያ ነው። በተሐድሶ እንቅስቃሴ መጨረሻው እሱ ነው። አሁን የቅዱሳንን ታሪክ ሰዓት ለመቆጠብ እናንሳና በሁለተኛው ማጠቃለያ በኢትዮጵያ ቤተክርስቲያን ታሪክ ውስጥ የተሐድሶ እንቅስቃሴን አጭር ታሪክ ነግሬያችሁ ዛሬ ምን እየተደረገ እንዳለ እነግራችኋለሁ። ምን እናድርግ ለሚለው ግን ልቤን ነው የሚያመኝ ብነግራችሁ እንጂ አለ እስኪ ስደርስ ልነግራችሁ ይችል ይሆናል። ለምንድን ነው ልቤን የሚያመኝ? ሰምቶ የሚሰራ ሰው እንደሌለ እያወቁ መናገር ለምን የሚባል ስናገር ህመሙ ይሰማል። ለመስበክ አይደለም መስበክ። አማርኛ ማልጠነቀቅበት ምክንያት ቢገባ እሱ ነው። አማርኛ ማልጠነቀቅበት አማርኛ ስለማልችል አይደለም። ደስ ብሎ አፍን የሚያስከፍትን አማርኛ መናገር የሚያቅተኝ አይደለም። ምናልባት የቋንቋ ሰው ልሆንም እችላለሁ። ግን ሐቁን ስትናገር ከአንጀትህ ከሆነ ቋንቋ ስለመምረጥ እዛ በኋላ ማሰብ አትችልም። አሁን ይህን ስላችሁ እዛ አንጀቴን ማስተምር እያለ ባክተው እሱን። ዛሬ ስንት ቀን ነው? እርግጠኛ ናችሁ? እሺ እርግጠኛ ናችሁ የሚባለው እንደዚህ የሚባል ነገር አለ አይደለም? በግ ተሸክሞ እየሄደ አንድ ሰው ይመጣል። ደህና አደርክ ለእግዚአብሔር ይመስገን። አንተም እንደ ተሸከምካል በግ አለው። እርግጠኛ ነህ? ምን ለማለት ፈልገህ ነው? እኔ የሚታየኝ ውሻ ነው። ትንሽ ለፍ ሲል ሁለተኛው ደህና አደርክ እግዚአብሔር ይመስገን። ምንድን ነው የተሸከምከው? በግ። እርግጠኛ ነህ? አዎ። ምን ነው? እኔ የሚታየኝ ውሻ ነው። ይሄ ሰውዬ ጤናቸውን ነው ሰዎች እልፍ ብሎ ሌላ ደግሞ ሰው ደህና አደርክ እግዚአብሔር ይመስገን። ምን ተሸክመህ ነው? በግ። እርግጠኛ ነህ? አዎ። ምን ነው? እኔ የሚታየኝ ውሻ ነው። እዚህ መፍራት ጀመረ። ይሄ ነገር እውነታቸው ነው እንዴ? ተሳስቼ በጉን አነሳው ውሻ ይዤ መጥቼ። አራተኛው ሲለው ጥሎት ሄደ። አራቱም የተመካከሩ ሽፍቶች ናቸው። እምሽክ አድርገው በሉ። በሽፍትነት ሙያ ይባላል። ዛሬ ተሐድሶ ስራ እሱ አይደለም።
አየህ ከሱ የሌለውን ይመጣና ይነቅፋል። ታቦት ምን ያደርግልሃል ይላል። መስቀል ምን ያደርግልሃል ይላል። ቁርባን ምን ያደርግልሃል ይላል። ለምንድን ነው ነጠላ የምትለብስ? ለምን ቤተክርስቲያን የምትሄድ? እንደውም ይላል ለምንድን ነው ድንጋይ የምትሳለው ይላል። አንተ ድንጋይ ራስ አንተ ነህ ድንጋይ። መጽሐፍ ስለ ድንጋይ ምን እንደሚል አያውቅም። ምን ይላል ጌታችን? እብነ ሕይወት በሉ እስቲ። አያችሁ የሕይወት ድንጋይ ይለዋል። ወደ ሰማይ ዘንት ይለዋል። የማዕዘን ራስ ይለዋል። እንደገና ደግሞ ቅዱስ ጴጥሮስ ምን አለ? በብሉይ የተጠቀሰውን ይዞ እብን እንተ ተመነንዋ ነደቅት ግንበኞች የናቋት ያቺ ድንጋይ አለ ኮነት ውስተ ሰማይ ዘንት የማዕዘን ድንጋይ ሆነች። ማዕዘን ራስ ሆነች። አየህ ደንቆሮ ስትሆን ድንጋይነቱ ነው የሚታይ። አየህ እኛ መስቀሉ ላይ የሚታየን መድኃኒታችን ነው። እሱ ደግሞ የሚታየው ምኑ ነው? እንጨትነቱ ነው። እና አላችሁ ቤተክርስቲያንን እኛ ስናያት ምንድን ናት? የክርስቶስ አካል ሰማያዊት ርስት የምታበራ ቅዱሳን መላእክት የሚጎበኟት ደስ የምታሰኝ ሰማያዊ ርስታችን ናት ስናያት። ለሱ ግን ምኑ ነው የሚታየው? ድንጋይ። ለምን? ሰላም ለያዕቆብ እንተ ወለደ ነገሥተ ወለደ ተራስም ካህናተ በሀበ ሰዋስወ ወሬየ እንዘ ይነውም ሌሊተ ተነበየ ለአሕዛብ መንገላሚ ሚጠተ ሐውልተ እብን አመቀባ ዘይት አለ። ያዕቆብ ከምድር እስከ ሰማይ የሚደርስ መሰላል በሎዛ ተመለከተ አይደለም? ምን ተንተርሶ ነበረ? ምን አፈሰሰበት? ቅዱስ ዘይት አፈሰሰበት አይደለም? መተርጉማን አሉ ድንጋዩ የማን ምሳሌ ነው አሉ? የአሕዛብ። ለምን? ልባቸው አይምሯቸው ምንድን ነው? እንደ ድንጋይ የደነደነ ቆሪር ነው ይላል። ቀዝቃዛ ነው፣ ሙቀተ መንፈስ ቅዱስ የለው። ስለዚህ ሲያይ ፊት ለፊት የሚታየው ምኑ ነው? ድንጋዩ ነው የሚታየው። ለምን? አይምሮ ራሱ ድንጋይ ስለሆነ ማለት ነው። እንዴት ዋላችሁ? እና ስንት ቀን ነው ዛሬ? እርግጠኛ ናችሁ? 7 ቀንስና በ4 ተገናኝተን ነበር። በ5 አባታችን ገብረ መንፈስ ቅዱስ ተምረናል፣ ተገናኝተን ነበር። አባታችን ገብረ መንፈስ ቅዱስ፣ ታላቁ ሰረባሞን፣ ቅድስት አውዶክስያ፣ አባ ዘመደ ብርሃን፣ ስምዖን አቅሌስያ፣ ጻድቅ የኢትዮጵያ ንጉሥ አፄ ገብረ መስቀል፣ አባ ግርማኖስ፣ ሌሎችም ቅዱሳን ነበሩ። በ6 መጋቢት 6 አባታችን ቅዱስ ዲዮስቆሮስ ሰማዕቱ። የሚገርማቸው ነገር ሴቶች ልብ በሉ፣ ወንድም እና እህት እናት አባታቸው ሞቶባቸው ወንድም እናት ብቻ ነው የቀሩ። እሷ በሌላ ሀገር አግብታ ትኖራለች። እሱ በዚህ ሀገር አስፈራርተው እስላም አደረጉት፣ ከእምነቱ አስወጡት። ያን ሰማች። ምን እንዳደረገች ታውቃላችሁ? መማር ጥሩ ነው። አንዳንድ ጊዜ ያልኩበት ምክንያት በዚህ ዘመን ተማርኩ የሚለው አብዛኛው ሰው ስለተጎዳ ብዬ ነው። እና ደብዳቤ ጻፈችለት ከቅዱስ ወንጌል ከቅዱሳት መጻሕፍት ጠቅሳ ጻፈችለትና 2 ነገር አለችው። 1 እኔስ በክርስትናው ሞተ የሚባል ዜና እየጠበቅኩ ነበር። 2 ወደ እውነተኛው አምላክ ወደ ጌታችን ኢየሱስ ክርስቶስ ካልተመለስክ አንተ ለክርስቶስ ካልሆንክ ለኔ አትሆነኝም። እህትነቴን ፍቄአለሁ። አለቀሰ። ለምን? ዘመድ የለውም፣ እሷ ብቻ ናት። ቀን ላይ በጣም ደብዳቤውን አልቅሶ እሷን ስለማጣት አለቀሰ። ማታ ግን ሲመሽ ምን ትዝ አለው? ከአንዲት ሴት ከአንዲት እህት መለየት እንዲህ ከጨነቀ ከክርስቶስ መለየት እንዴት ሊያደርገኝ ነው? እዚያ በኋላ ብዙ ግፍ መከራ ተቀብሎ እስላሞቹ አሰቃይተው ሰማዕትነት ተቀብሏል። በረከቱ ይደርብን። ያን ቀን ሌላኛው በዓል የነበረ አባታችን ቅዱስ ቴዎዶሲዮስ ነው። ከሰለስቱ ምዕት አንዱ ነው ብለን እናስተምርለት። ብዙ ግፍ መከራ በዘመነ ዲዮቅልጥያኖስ የተቀበለ ኋላ እስከ ሰለስቱ ምዕት ጉባኤ ድረስ የቆየ ነው። ያን ቀን አባ አንጦንስ፣ አባ አርከሌሊስ፣ አባ ዘሩፋኤል 3ቱም ኢትዮጵያውያን ጻድቃን ናቸው። ዓመታዊ በዓላቸው ነው። በ7 ኢትዮጵያዊ ንጉሥ ጻድቁ አፄ ቴዎድሮስ፣ ጻድቁ ቅዱሱ ቴዎድሮስ የአፄ ዘርዓ ያዕቆብ ትልቅ ወንድማቸው ማለት ነው። ዓመታዊ መታሰቢያ በዓሉ ነው። የዚያን ቀን ሌላኛው ትልቅ በዓል የነበረ ቅዱሳን ፊልሞንና አብላኒዮስ፣ የአዝማሪው ፊልሞንና አብላኒዮስ ያው ከአዝማሪነት ተመልሰው አደራረጉ ያስገርማል እኮ። ለምሳሌ እሱ ፎጣ አለ አይደለም? ፎጣ ነው አይደለም? ከፎጣ የተለየ ነገር የለውም፣ ፎጣ ብቻ። ነገ ከነገ ወዲያ ምግባረ ትሩፋት ሰርተ መንፈስ ቅዱስ ማደሪያ ያደረገ ቀን ፎጣው ፎጣ ብቻ አይሆንም፣ ድውይ ቢለብሰው ይድናል። እሱም ፎጣ ይህም ፎጣ የኔም እንኳን ባይሆንም የተወው ብቻ እንደዚህ ገብታችኋል። ደህና ዋላችሁ። ቅዱሳን ሐዋርያት በልብሳቸው በጥላቸው የሚፈውሱ ለምንድን ነው? የነፍሳቸው ለስጋቸው፣ ስጋቸው ለአፋዊ ነገራቸው እየሆነ ማለት ነው።
የቅዱሳን ጭራቸው በትራቸው የሚያድንበት የሚፈውስበት ምክንያት እሱ ነው። እና አብላኒዎስ ወይም አስቃሎን የሚባለው በአርያኖስ ተጠርቶ በሀገረ እንጽና ለጣዖት ሰዋ ተባለ። ለጊዜው ሰው ነውና ማንኛውም ሰው ይደነግጣል ሲሰማ። ኋላ ግን ምን አሰበ? ጓደኛ አለው፣ አረመኔ ነው፣ አዝማሪ ጓደኛ አለው። ማን የሚባል? ፊልሞን የሚባል መአንዝር ይባላል። ከዚያ ጠራውና ፊልሞን አለው፣ አቤት አንተ ወትሮም ጣዖት አምላኪ ነህ፣ እኔ ክርስቲያን ነኝ ታውቃለህ፣ እና ሰዋ ስላለኝ የኔን ልብስ ልበስና እኔን መስለህ ሰዋልኝ 4 ወርቅ ዲናር እሰጥሃለሁ። ወርቅ አምጣ እንጂ ወርቅ በዚህ ዘመን ኧረ ድሮም ዘንድሮም ወርቅማ ብዙ ሰው አስታለች። አሬ ምን ይላል ያን ያነብብልሃል። ምንድነው? ሀበየ ረክቦ ወያማስኖ ጻጽየ ወቆንቆን ይላል። ጻጽየ ወቆንቆን አንተ አይደል ራሱ የምታማስለው? ጻጽየ ወቆንቆን መቼም የምታውቁ ነው የምታውቁት። ዝግቡ ለክሙ መዝገበ ዘበሰማያት ይላል። አንተ ባንክ ሰባኪ እንደኔ ቆምና ባንክ ቤት እያጠራቀምን የሰማይ መዝገብ ሰብስበው መድኃኒዓለም ቅዱስ ጳውሎስ ይህንን አይቶ እኮ ነው ምን አለ? ወፎ እንከ ዘኢትምሄር ረሰከ ዘለባኢድ ትምሄር። አንተ ሌላውን እንዲሁ አስተምራለሁ የምትል መቼ ተምረህ ነው ማለት ፊደሉን አይደለም ያልኖርከውን ነገር ነው። ለምን የተስረቁ ትብል ለሊከ ተሰርቅ አትስረቁ ትላለህ፣ አንተ ግን ትሰርቃለህ። የሰማይ መዝገብ ይኑርህ እያለ ያ ሰውዬ ያለ ያቄሱ መድረክ ላይ ቆሞ 2 ልብስ ያላችሁ አንዱ ለሌላው ሰጡ ምናምን ሲል ወይዘሮ ይቷለች እዛ ውጭ ሚስት ወቋት ሚስት ናውቃታለን እኛ። አይ ክፉ ለመናገር አይደለም፣ ተው ጥሩዎች ናቸው፣ ጥሩዎች ናቸው። አይጣል ነው ደግሞ ወንድሜ እንኳን ክፉ ተናግሮ እንዲያውም እንዲያ ነው። እና ትሰማለች እንዲያ ነው ነገሩ እና ሄዳ የዛን የስልስ አውጣ ለኔ ቤት ሄዶ በሌላ ቀን አንቺ ያኛውን ኩታዬን አምጪልኝ እስኪ። የትኛውን ኩታ? ያኛውን የለም። ምን ነው? ለድሃ ሰጥቼዋለሁ። ምን ቆርጦሽ? መድረክ ላይ ቆመው 2 ያለው አንዲስ አላሉ ብያለሁ እና ሰምቼ እና የኔን ነው ታዲያ ብዬሻለሁ። የነሱን ነው እንጂ እንደዛ ነው ነገሩ። የኛ ዘመን ነገር አይጣልም። ያንን ልብስ ያችን ወርቅ ተቀብሎ ያችን ልብስ ለብሶ ገና ከመስገጃው ቦታ ሳይደርስ ያችን ልብስ በሱ ያደረውን የክህደት አጋንንት አስወጥታ አሳደደችው። ልክ ሲደርስ ማነህ አንተ ማለት እኔ አብላኒዎስ ነኝ አለ። አብላኒዎስ አይደል ሊላከው? አይ መታየት አለ ብሎ ግልጥ ሲያደርገው ፊልሞን እንዴ አንተ ፊልሞን አይደለ ምን ነው አለው። እኔ ክርስቲያን ነኝ አይደል? እዚያው ላይ ያችሁ ልብስ እንኳን እንዲህ ያለ ሙያ ተሰራለች። እኛውን እኮ ከዚያ ጨርቅ የተሻለ ሰው አረ የዚያችን ጨርቅ የሚመጥን ሰው እኮ ለማግኘት ከባድ ነው ይዘን። ያ ፊልሞን ደግሞ ዲያቆን እንዳይመስላችሁ፣ ዲያቆን ዝቅ ያለ አናጎንስቲስ ነው የማያደርገው። ማን ነው? አብላኒዎስ ወይም አስቃሎን። እዚያ በኋላ ብዙ ተሰቃይተው ሁለቱንም በቀስት መትተው ገለዋቸዋል። ታሪኩ ብዙ ነው። ብቻ እግዚአብሔር በረከታቸውን ያሳድርብን። ያን ቀን ሌላኛው ትልቁ በዓል በዓለማችን ታሪክ በጣም ደፋር ከሚባሉ ሰማዕታት አንዱ ቅዱስ ቴዎዶጦስ ነው የገላትያው። ከክርስቶስ ፍቅር ጽናት የተነሳ ዘቅዝቀው ሲያቃጥሉት፣ ሲገርፉት፣ አካሉን ሲቆራርጡት መኮንኑ ምንድነው የሚገርመው? ፊቱ ቅጭም አይልም። መቼም የሆነ ነገር የፈለገ ጠንካራ ብሎ የሆነ ነገር ሲወጋ ትንሽ ፊት ድንግጥ ይላል። የሆነ ነገር የፈለገ ጠንካራ እና መጨረሻ ላይ ወታደሩ አንገቱን ሊሰይፈው ሲሄድ አዘነለትና መቼም ደግሞ አንዳንዱ የነፍሰ ገዳይ ማዛኝ ይኖረዋል መሰለኝ። ይሄ ጨርቅ አምጥቶ እንካ ፊትን ይሸፍናል። ቅዱስ ጳውሎስ እንደዛ ሆነ አይደል የተሰዋ? አልፈልግም አለው። ምን ነው አለው? ዝስለለ ይፈረው ለሞት። ይሄ ሞትን ለሚፈሩት ነው። እኔ ሞትን በአይኔ እያየሁት ነው። ችግር የለውም። ስለ ክርስቶስ ነው። ዝም ብለህ አንገቴን ቆረጥ አለ። አንገቱን ቆረጠ። እኔ ቀድሞ ክርስቲያኖች ለዚህ አይሆን እንዲያው እንደ ጤነኛ አይደሉም ብለው የሚያስባቸው የነበሩ እንደዛ ሞትን ስለማይፈሩ ማለት ነው የቀድሞ ክርስቲያኖች። እግዚአብሔር ሁሉንም በረከት ያሳድርልን። እንግዲህ ሰዓት እያየን ነው የምናስተምረው። ሰዓት እንዳናስመሻቸው። በ8 ሐዋርያው ቅዱስ ማትያስ ነበረ። የቅዱስ ማትያስ እንደምታውቁት ጌታችን 3 ዓመት ከ3 ወር አብሮት ከቆየ በኋላ ይሁዳ ሲክድ በይሁዳ ፈንታ የገባ እሱ ነው እና አባቶቻችን ምናል ዕጣ ወደቀበት አለ። ወደቀለት ክብሩን ሲያይ፣ ወደቀበት መከራውን ሲያይ። ታዲያ ዕጣ ሲጣጣሉ የት ነው የሚደረሰው? ባርቶስ አገረ ባርቶስ ደግሞ ምንድነው የሚበሉ? ሰው የሚበሉ ዛሬ ካኒባሊስት የሚሏቸው አይነት ማለት ነው።
እዛ ሄደው ሊበሉት አይኑን አጥፍተው 27 ቀን አስረው እዚያ ቅዱስ እንድርያስ ተልኮ መጥቶ ፈትቶት ብዙ ግፍ ተቀበለው ለ3 ቀን አጋንንት ጋር ስንት ታግለው እነዚያን ሰዎች አስተምሮ መልሰዋቸው ነው። ኋላ እንደገና ተመልሶ እነሱን ካስተማረ በኋላ ወደ ደማስቆ ገብቶ 24 ቀን በሙሉ የሚገርመው ነገር ተናዋላችሁ መግረፉ ማሰቃየት ስለቻቸው ትልቅ አልጋ አሰርተው ከታች እሳት አንድደው ተቃጥሎ አመድ ነው ትተውት ሄዱ። በማግስቱ ሲመጡ እሳቱ ነዶ አልቆ እሱ ግን አለ ምንም አላለም። አይ እሳት ቢያንስ ነው ጨመሩ። ሲጨምሩ 7 ቀን ቆዩ። አሁንም ሲያነዱ 24 ቀን ቆዩ። አወጡትና ምንድነው ጉዱ አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ይጠብቀኛል ፈጣሪ አለ። በአምላክ አምነናል። ሰገድለት አጠመቃቸው። አርጅቶ በ80 ዓመተ ምህረት አካባቢ የግብጾች ትውፊት በ63 ዓመተ ምህረት ይላል። የዓለም አቀፉ ትውፊት ደግሞ ብዙ ጊዜ በ80 ዓመተ ምህረት አካባቢ አረፈ ይባላል። ክብሩ በረከቱ ይደረብን። አርያኖስ የሚባል አረመኔ ነበረ። በሚሊዮን የሚቆጠሩ ምናልባት ክርስቲያኖችን የፈጀ የግብጽ ክርስቲያኖችን የታችኛውን ግብጽ ማለት የላይኛውን ግብጽ ክርስቲያኖች የላይኛውን ብዬ እንደዚህ ሳረግ ስትመለከቱት በካርታ ላይኛው ግብጽ ምን ነው በካርታው በላይ ነው በታች በኩል ያለው እንዴት ዋላችሁ? በካርታ ደረጃ ካርታ ስትመለከቱ የዓለም ካርታ የአፍሪካ ካርታ ግብጽን ስትመለከቷት ከሁለት መሃል ላይ መስመር አለ። ታች ከሆነ ከመስመሩ በታች ነው በላይ ነው ላይኛው ግብጽ ማለት በሉ በታች ያለው ላይኛው ግብጽ። ለምን መሬት ላይ በላይ ያለ ታችኛው ስለሆነ ማለት ነው። ካርታው እንደዚህ ብሎ ስለሚቀመጥ ነው። ካርታ የሚታይ ግን ግድግዳ ላይ አይደለም። ታውቃላችሁ ናሽናል ካርታ ማየት የት ላይ ነው? ጠረጴዛ ላይ ነው። ጠረጴዛ ደግሞ ግዕዝ ነው። እሺ እንድታውቁት ግዕዝ ነው ወቁት። ለምን ጠረጴዛ ይላል መሀል ሀገር ያለ ሰው ታጣበላችሁ። ጠረጴዛ ነው። አዎ መፍርኪ ረየ ጠባቱ ለወልደ አምላክ በዲበ ዛቲ ጠረጴዛ ይለዋል። አንተረጉመው መድኃኔዓለም ይማረን። ለሁሉም አርያኖስ ያን ሁሉ ግፍ ከሰራ በኋላ እግዚአብሔር ሲምረው ፊልሞንን በጦር በዚህ በቀስት ሲያስወጋው አንዲቱ ቀስት ተመልሳ አይኑን ያጠፋችው። ተሰቃየ ሲል ያድራል። የሚያድነው ቢያጣ አንድ ክርስቲያን ጓደኛው መጥቶ አንዳንዶቹም ታስረው የነበሩት ነው ይላሉ። አንተ አሉት መዳን ትፈልጋለህ አለ። ከፊልሞንና ከአብራኒዎስ ደም አይንህን ቀባው አሉት። ከሰማዕታቱ መጀመሪያ ብሎ ነው የሚል አይደለም። ኋላ ግን የጨነቀው ምን ያገባል ይባላል። አዎ እርጉዝ ያገባ እናውቅም፣ ግን አለረ ብዙ ያችን ነካ አድርጎ ደማቸው ደስስ ቢያደርጋት ቦካይ ወይኔ በድያለሁ ለካ ብዙ መከራ ተቀብሎ ዲዮቅልጥያኖስንም ገሎታል። ቅዱስ አርያኖስ ተባለ ከአረመኔነት ተመልሶ። ያን ቀን ቅዱስ ዮልዮስ የቅዱስ ድሜጥሮስ መምህር የነበረ አባት ነው። በዘመነ ሐዋርያት በድንግልናው በንጽህናው በስብከቱ የተመሰገነ ምስባኩ ፈሪሃ እግዚአብሔር ማርክሙ እሱ ነው። አዎ መኑ ውእቱ ብእሲ ዘይፈቅድ ሀይወ ለምን ረጅም ዕድሜ ኖሯል። ቅዱሳን ሐዋርያት እስኪያርፉ ድረስ ረጅም ዕድሜ ኖሯል። ቅዱስ ኩትን ኮናን ይሉታል በእነሱ ቋንቋ። በ10 ትናንት እንግዲህ አጓጉል ነበረ። ጉባኤው ቀድሞ ሲጀመር አስተማሪ ተመድቧል ብዬ መምጣት ምህላው ጉባኤውን እንትን እንዳለቀ ምህላው መጫማዬን ይዤ ወጥቼ እዚህ ስደርስ አድነን ሕዝበከ ይላሉ። እርዳ ገባን። ምክንያቱም አስቀድሞ ነው የተጀመረ። ስለዚህ ምን ነክቷቸው ነው ብዬ እዚህ አቁሜ እንደገና መሀል ሜዳ ላይ አብሬ አድነን ሕዝበከ ብዬ እዚያ መጥቼ ተሳልሜ ሄጄ ቤት የገባው። ወደ ማታ አካባቢ ስከፍት ኢንተርኔት ላይ በአንዱ የኢንተርኔት ገጽ ላይ ዛሬ እንድታስተምር ምህላ ቀድሞ ነው የሚጀመር ምትል ጽሑፋለች። አሁን ንቀቱ ለእኔ ነው ለጉባኤው ነው ለማን ነው አለ ሰውያችሁ? ምን አይነት ጅልነት ነው? ጉባኤን ማክበር ይገባል። እንደው የኢንተርኔት የስብከት ርዕስ በኢንተርኔት ልካ ስለተቀያ መቼም አልፎ አንድ ጊዜ ተልኮ ለብዙ ቀን የሚቆይ ነገር ስለሆነ በአጋጣሚ ልናየው እንችል ይሆናል። እዚህ ቤት አታስታውሱም? የነገርኳችሁን በዓል ሲሆን ሰውን እንኳን አደረሰ ማለት እንዴት ነው? በአካል ሄዶ ነው። ሲደውሉ ንቀት ነው። ሜሴጅ ሲጽፉማ ይባሰ ነው የማታገኙት ሰው ካልሆነ በቀር እና ገብቼ ገርሞኛል በጣም ምን ማለት ነው? እና ወይስ ኢንተርኔት ላይ ተጥሎ ይውላል ይለኝ ፈልጎ እኔ
እውነት ነው የነገረመኝ አላለ ራሱ ለነገረው ብዬ ይሄን ማለሱ አይደለም ፈቃዱ ከሆነ በጉባኤ ማለት ዝካኔ የዚያ ነው የምናገረው ብዬ ነው። ትልቅ በዓል ነው። የማስተማር ሱስ የለብኝም። ማስተማር ከፈለኩ እዚህ ከ10 ከ20 ሰው ልክ የሰው ብዛት ከፈለኩኝ እኮ የትም ቦታ አለ። ጉባኤ ሞልቷል። ነገር ግን ቅዱስ መስቀል ስለሆነ በዓሉ ክቡር ስለሆነ መንፈስ ረድኤት የሚሰጥበት አታስታውሱ ብትችሉ የገብረ መንፈስ ቅዱስ ካልተቻለ በ8 አልያ በ10 ምን ተከሉ አልኩኝ። ታዲያ ትናንት 10ን ጠብቆ ምን አያችሁ? ይኸው በረከቱ መጣ። አታውቁም እንጂ አናውቅም እንጂ እኛ እናስተውልም እንጂ አቀዘቀዙ መድኃኔዓለም ያያችሁ ያቺ ጠብ ስትል ታድጋለች፣ በረከት ትሆናለች። አሁን ያቺ ተክላችሁ ስታድግ እሷ በረከት ናት። ተካፍለው የሚቃመሷት በረከት ትሆን ነበር። ባህሉ ትልቅ ነው፣ ማስተዋል ይገባል። እና እኔ ይኸውላችሁ መቼስ እንደ ስብከት በዚህ ዘመን ህመም የለም፣ ግን ደግሞ እንደዚህ አይደረግም ነው እና ነው ሰዎቹ እንዳደረጉ እናድርግ። መድኃኔዓለም ይማረን አይጣል ነው። እና ለምን ቢባል መጽሐፍ ምን ይላል? ብዙ ከሰጡት ብዙ ይሹበታል ተብሏል። ያችሁ አንድ ኖርማል ሰው ቢያጠፋ ቀላል ነው፣ ትልቅ ከሆነ ግን በደንብ ተግሳጽ ይደርስበታል። ለዚያ ነው እና አሁን በዚህ ሰዓት ስለ ቅዱስ መስቀል ምን ብዬ ምን ስለቀቅ የሚገርመው ነገር ድርሳነ መስቀል ስታነቡ በቤተክርስቲያን ያሉ አጠቃላይ ስለ ቅዱስ መስቀል የተጻፉ ነገሮች አባቶቻችን ያስተማሩት ትምህርት ብዙ ነው። ድንቅ የሆነ ብዙ ነገር አለ። ከምንም በላይ ግን መስቀሉ በተገኘበት ቀን መጋቢት 10 ቀን ምንድን ነው የተፈጠረው? ቅዱስ መስቀል ተቀብሮ 300 ዓመት ሲኖር በዚያ ወራት ምን ነበሩ? ቅዱስ መስቀል ለቀደሙት ዘመን ክርስቲያኖች ምን ነበር? ዛሬ በነገራችን ላይ የጌታችን ትክክለኛ የተሰቀለበት መስቀል ወይም ትክክለኛ ማለት ያው ዋናው የት ነው ያለ? ኧረ ዝም እያሉ እንዴት ዋላችሁ? የት ነው ያለ? ግሸን፣ ደብረ ከርቤ፣ ኢትዮጵያ አይደለም? ግን ሂዱ ፈረንሳይ ሂዱ ኖትርዳም የሚባል ወይ አንዱ ቦታ ሂዱ የክርስቶስ መስቀል ወዴት ነው ያለ በሏቸው። የሆነች ቁራጭ ነገር ይዘው ይኸው ይሏቸዋል። ሮም ሂዱ ይኸው ይሏቸዋል። ራሻ ሂዱ ይኸው ሁሉ ቦታ እንደዚህ አለን ይላሉ። ሙሉ አለኝ ወይ አንድ ትልቅ ክፋ ያለኝ የሚል አታገኙ። ዋናው ያለ እኛ ጋር ስለሆነ ታዲያ እነሱ ምን ይላሉ? ይኸው ይላል። እኛን ምንድነው የሚጠብቁ? ውሸት ካለ አሳዩን፣ ታቦተ ጽዮንንም አሳዩን፣ መስቀሉንም አሳዩን። አንተ ባታምን እኔ ምን አገባኝ? አንተ ታምናለህ ብዬ ቆፍረን ልናወጣው ነው። አጤ ቴዎድሮስ እቴጌ ተዋበች ሞተችባቸው። በ1850 ዓመተ ምህረት በነገሱ በ3ኛው ዓመት ሚስታቸው ሞተች። እንዴት ያለች ጥሩ ሚስት! አይ እሷን ጠበል አሬ አስፈልግም። እንዴት ያለች ባሏን ተቆጣጣራ የምትይዝ እሳት ናቸው አጤ ቴዎድሮስ። እሳት ሐቀኛ ናቸው፣ ግን እሳት ናቸው ማለት እሳት ምን ይፈልጋል? ተቆጣጣሪ ይፈልጋል። እሷ ከሞተች በኋላ እኮ ነው የሚይዝ የሚጨብጣቸው ጠፋ። በጣም ኃይለኛ ናቸው። አንቀብርም አሉ። ለምን ሲባል ግሸን እንሄድ መስቀሉ ተቆፍሮ ይወጣልኝና ቅድስት እሌኒ እንደዛ አድርጋ የለ እኔም አደርጋለሁ። እምነታቸው ያስደንቃል። ጥቂት ግን ድፍረትም አላት። የሐዘን ብዛት የፈጠረው ተቆፍሮ ይወጣ ማለት ተቆፍሮ ይወጣ ከሚሉ ይልቅ እዚያው ግሸን ወስደው ሜዳው ላይ ወስደው በእምነት ቢያስተኛት ፈቃድ እግዚአብሔር ከሆነ ምክንያቱም ፈቃድ ለተአምራትም ቢሆን ፈቃድ እግዚአብሔር ያስፈልጋል። ፈቃዱ ከሆነ አፈፍ ብላ ትነሳ ነበር። ያቺ ወይዘሮ የሀገሩ ንግስት የሀገሩ እመቤት እቴጌ ተዋበች ትነሳ ነበር። ተዋበች አሊ ጥሩ ሴት ነበረች እቴጌ። እና ቅዱስ መስቀሉን ማመን ማክበር ያስፈልገናል። በዚህ ልለፈው። መስቀሉ የተገኘበት ቀን ነው። በረከተ መስቀሉን ያሳድርብን። ታላቁ ሐዋርያ ጻድቅ ኢትዮጵያዊ የአቡነ ተክለ ሃይማኖት የቆቤ ልጅ የታላቁ አባ ፊልጶስ ደቀ መዝሙር የዲማው መስራች አባታችን ተከስተ ብርሃን ዘድማ ዓመታዊ ዕረፍት በዓሉ ኪራቆስ መቃርስ ቅድስት እሌኒ እናታችን ምስጉኗ ዓመታዊ በዓሏ ነበረ። ዛሬ ስንት ነው? 11 አይደለም? ዛሬ መጀመሪያው ትልቁ በዓል እናታችን ቅድስት ፎጢና ናት አይደለም? ቅድስት ሳምራዊቷ ሰዓት ሄድብናል እንጂ ዮሐንስ ወንጌል ምዕራፍ 4 ዛሬ መነበብ ነበረበት። በምዕራፍ 4 ላይ ምን የሚል ታሪክ እናገኛለን? ደቀ መዛሙርቱ ምግብ ሊገዙ ሄደው ጌታችን ወደ የት ሄደ? ወደ ገሊላ ሲሄድ በጎዳና የማን ሀገር አለ? ምክንያቱም ከመጀመሪያ በደቡቡ ይሁዳ አለ ሀገረ ይሁዳ አይደል?
ቀጥሎ ስትሄዱ የምታገኙት ሰማርያ ነው። ከዛ አልፎ መቼ ነው? ማን ነው? ገሊላ ነው። ሲሄድ እዚያ ሰማርያ ላይ ማን የምትባል ቦታ አለች? ሲካር የምትባል ቦታ እና ወደ ከመ በሐዊረ ፍኖት ይላል። ምን አላችሁ? ደከመው ይላል። ስለተዋህደው ሥጋ በጎዳና ብዛት በእግሩ ነውና የሚሄደውና ደከመውና ከውሃ ጉድጓድ ውሃ አጠገብ ተቀመጠ። ከሰማርያች ሴት መጣች። በኋላ በነገራችሁ ላይ ፎጢና የጥንት ስሙ አይደለም። ፎጢና ስትጠመቅ የወጣላት ነው። ፎጢና ማለት ብርሃናዊት፣ ብርሃን የተሰጣት ማለት ነው። ስትጠመቅ የወጣላት ክርስትና ስሟ ነው። እና መጣችና ጉድጓድ ውሃ ልትቀዳ ስትል አንድ ነገር አላት። እስቲ ጎበዝ በግዕዝ እችን የሚጠቅስ አስቲኒ ማየ ውሃ ምን በይ አጠጭኝ አላት። አየችውና ባለባበሱ ለየችው። ያው ጌታችን የዚያው የባህላቸውን ልብስ ስለሆነ ይለብስ የነበረ የእስራኤልን የአይሁድን ልብስና እፎ ትስእል ማቤ ትስተይ ማየ እንዘ አይሁዳዊ አንተ ወንዘ ሳምራዊት አነ፣ እኔ ሳምራዊት አንተ አይሁዳዊ፣ እንዴት ውሃ ስጭኝ ብለህ ጠይቅ። ለምን ስመይት ውሃሱ አይሁዳውያን ከሳምራውያን ዘንድ አይዋሱም ወይ ይደመሩ፣ ጭራሽ እኮ አይሳተፉም። ለምን? እንደ ርኩስ ነው የሚያዩዋቸው። ሳምራውያን አይወዷቸውም። የአንድ አብርሃም የአንድ ያዕቆብ ልጆች ናቸው፣ ግን አይወዷቸውም። ከዚያ ጌታችን ምን አላት? አንቺስ ሶበሰ ተአምሪ ጸጋሁ ለእግዚአብሔር፣ የእግዚአብሔርን የቸርነት ስጦታ ማለትም የኔን የቸርነት ስጦታ ብታውቂ ኑሮ በለመንሽኝና የሕይወት ውሃ በሰጠውሽ ነበር አላት። አዘግቱ ምንጩ ጉድጓድ ውሃው ሩቅ ነው፣ መቅጃው ተቆርጧል። ማየት ለከ ማየ ሕይወት፣ የሕይወት ውሃ ከወዴት ታገኛል አለች። እንግዲህ እንደ ተራ ሰው መስሏት ነው እያወራቸው ያለችው። እኔ ከምሰጠው ውሃ ከዚህ የሚጠጣ ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን አይጠማም። ውሃ እያለ የሚጠራው ማንን ነው? ራሱን እኮ ነው አይደል? ጌታችን ማየ ሕይወት ይባል የለም? አዎ። በእኔ ያመነ ግን አይጠማም ሲላት ነው። ያን ነው አላት። ከዚህ አንድ ታሪክ ነገረችው ስለ ቅዱስ ያዕቆብ። ዝም ብሎ ሰማት። በኋላ ምን አላት? ሁሪ ጸውኢኪ እምተኪ ወንኢዝየ፣ ሂጂ እስኪ ባልሽን ጥሪውና ወደዚህ ነው አላት። ምን አለችው? ባል የለኝም አለቤ እምታ አለችው። ቀዲሙሰ አምስቱ እደው ነበሩ ምስሌኪ ወዘንተሰ ዘሃሎ ምስሌኪ ኢኮነ እምትኪ አማነ ትቤሊ። እውነት ተናገርሽ፣ 5 ባሎች ነበሩሽ፣ እነሱን እንደ አስማንዲዎስ ያለ ጋሪ ነጭንሽ ገብቶ እምሽክ አድርጎ 5ቱንም ገሎብሻል። 6ኛውን ግን እንዳይገልብኝ ብለሽ ፈርተሽ ከጎረቤት ቤት አስቀምጠሽዋል ነው እኮ ታሪኩ። እንደዚያ ነው። እውነት ነው። ለምን ባል ከጎረቤት ተቀምጦ ምን ባል ይባላል? ባል ከጎረቤት ተቀምጦ ሰርቶ አርሶ አንደፋ አርሶ ነግዶ በርግዶ ነዶ በርዶ ወጥቶ ወርዶ ካላመጣ ምን ባል ይባላል? ዛሬ ሴቲቱ ሰርታ እያበላቸው አንዳንዱ ሰው ስሰማ ደግሞ ቅር ይበልና የራሱ ጉዳይ ነው ካለ ማለት ነው። ከሌለ የራሱ ጉዳይ ነው። ወንድ ልጅ ነው ለቤት ገቢ ማምጣት ያለበት፣ ሴት አይደለች። ይህን ማወቅ አለብህ። ብታጣ ለምንህም ቢሆን ቤትህን ማስተዳደር አለብህ። ሰርቀህ አላልኩ፣ ለምነህ። ኋላ አስተዋለች። ምን አለች? እግዚእ ርእየከ ከመ ነቢይ አንተ። ከነቢያት ወገን መሰለኝ፣ ምስጢሬን አወቅ አለች። አሁንም የአምልኮ ስርዓትን የስግደት ስርዓትን ሲያስተምራት ቆይቶ ቢረቅባት ምን አላቸው? ይመጽእ ማስያስ ዘይብልዎ ክርስቶስ፣ ማስያስ የሚሉት ክርስቶስ ይመጣል። ዋመ መጻ ውእቱ ይነግረነ ኩሉ፣ አሁን ያልከንን በሙሉ እሱ ሲመጣ ያስረዳናል። ግድ የለም አለችው። አነ ውእቱ ዘተናገረኪ፣ እኔ ነኝ ክርስቶስማ ብሎ አላት። እንስራዋን ትታ ሄዳ ሰማርያ ዘመዶቿን አረኑ ተመልከቱ፣ ምስጢርን ሁሉ የነገረኝ እንዳይለመውቱ ክርስቶስ ይሆን ኑ ባካችሁ ብላ ይዛቸው መጣች። አመኑበት፣ እሷ አመነችበት። በኋላ ሐዋርያ ስብከት ሲጀምሩ አጠመቋት። ፎጢና ብለው ስም አወጡላት። የሚገርማችሁ ነገር አባቶቻችን ምን ይላሉ? ይቺ ቅድስት ሳምራዊት ከ36ቱ ቅዱሳት አንስት ከነ ማርያም መግደላዊት እኩል ክብር የተገባት ናት። ለምን? በስብከተ ወንጌል እንደሱ አይደከም የለም። እንዲያውም በስብከተ ወንጌል ከነሱ በላይ ሄዳለች ይባላል። ዓለምን ዞራለች። መታ የት ትደርሳለች? አፍሪካ፣ ሰሜን አፍሪካ። የት? ቱኒዚያ የሚባለው ዛሬ ቅርጣግና ካርቴጅ የሚባለው እዛ ሁና ስታስተምር በክርስቲያኖች ላይ ግፍ ይደረግ ነበር። የሮም ግዛት አካል አይደለ ካርቴጅ። የዛን ጊዜ ኔሮን የሚባል እብድ ቄሳር ነበረ።
እና ያንን ስትሰማ በመርከብ ተጭና፣ ምክንያቱም 5 እህቶቿ አብረው አምነዋል። 2 ልጆች ያሏት ቪክቶርና ዮሴፍ የሚባሉ አጠቃላይ ስንት ናቸው? 8 ናቸው። ከሷ ውጭ 7 ማለት ነው። እዛ ሄዶ ክርስቲያኖች ሲሸሹ ታያቸዋለች። ምን ሆናችሁ ነው እንደዚህ? የኑሮን አደባባይ ወዴት ነው አሳዩት። ቀጥ ብላ ሄደች ወደ ተከታዮቿን ይዛ። ማን ነው ስምሽ? ፎቲና በረደ። ምን ፈልገሽ መጣሽ? አንድ ነገር ልጠይቅ። ምንድን ነው? እኔ እዚህ ድረስ የመጣሁት ከአፍሪካ አንተን በክርስቶስ በጌታችን እንድታምን ልነግርህ ነው። እንግዲህ አስቡት፣ የማይሞክር ነገር ነው። ኔሮንን ማለት ነው ብዱን እነ ቅዱስ ጳውሎስ እንኳን እምቢ ብሎ የገደላቸውን ማለት ነው። በጣም ገርሞት እንዴት ነው አንቺ አንድ ሴት እኔን እምነት የምታስቀይረኝ ማለት ብዙ ነገር አለችው። ተበሳጭቶ እሷን ከነተከታዮቿ እዚያው ላይ ለድፍን 3 ሰዓት ያክል አንድ ወታደር ደብድቧቸው ሲደክመው ሌላ ወታደር እየተቀየረ ደብድቧቸው፣ ድብደባው ሲያልቅ ስንጥር ነገር የለም ሰውነታቸው ላይ መልአከ እግዚአብሔር ክንፉን እየጣለባቸው ወስዶ እስር ቤት ሲከታት፣ አንድ ጊዜ ሲያስወጣት ሲደበድባት፣ አንድ ጊዜ ሲያስገባት፣ በኋላ መጨረሻ አንድ ቀን መቼስ ሴቶች አንዳንድ ጊዜ ድሮም ዘንድሮም በሳንቲም ሰው ይልቃቸዋል። አሁን በዚህ ዘመን ሴቱ ማንን ነው ማጋት ትፈልጊ? ገንዘብ ያለው በቃ ሞት አበቃ። ድሃውን አግቢ እያልኩሽ አይደለም። ድሃ የሆነ ሀብታም መስፈርቱ እሱ አይሆን ነው። ዞሮ ዞሮ ገንዘብ ስላለው አታግቢው አይደለም። ደግሞ ገንዘብ ያላቸው ቅር እንዳይላቸው ደግሞ እዚህ አለ አንዳንድ ገንዘብ ያለው እና እውነቴን ነው አለ አይደማውም እንጂ አለ ሀብታም። አሁን በቀኝ ኪሳችን የያዝነው ለድሃ እንስጥ። ቅድም ሳወጣ አይታችኋል። እንስጥ እንደባለፈው አንዱ 20 ሺህ ብር ይዣለሁ እንዳይለኝ። ወደ ጉዳያችን እንመለስ። አንድ ጊዜ ወንዶችን 2ቱን ትቶ የሚገርማችሁ ነገር 6ቱን ሴቶች እሷን ቅድስት ፎቲናንና 5ቱን እህቶቿን የት ያስገባቸዋል? የሴቶች የልዑላቱ ቤተ መንግስት ላይ ያስገባት። እስር ቤት አይደለም። ለ6ቱም የወርቅ ወንበር አስቀመጠላቸው። 6ቱንም የወርቅ ጠረጴዛ ዘረጋላቸው። ምግብ በወርቅ አቀረበላቸው። በዚያ ሊሰባቸው ማለት ነው። ገብተው ጣሉት። ለ3 ዓመት እንዲያደረገ ፈተናት። በ3ኛ ዓመቱ ከሷ ፊት አሰልፎ በሙሉ ተከታዮቿ በሰይፍ አንገታቸው መታቸው። በጣም አዘነች፣ አለቀሰች። ከወገኖች የተለየውኝ ብላ ስትጸልይ ስታለቅስ ብዙ ጊዜ ጌታችን ይገለጽላት ነበርና በዚያች ሌሊት ፎጢና ወይ ምን ሆንሽ አላት። ውሰደኝ ጌታዬ በቃ አለችው። 3 ጊዜ በትምህርተ መስቀሉ ደርሷ አማተበ፣ ባረካት። ነፍሷ ከስጋው ተለየ። ግሩማን መላእክት ነፍሷን አሳረጉ። በዚህች ቀን በረከቷ ይደርብን። ሌላ ዛሬ ታላቁ አባታችን አባ አሌፍ ዓመታዊ በዓላቸው ነው። ታላቁ ከ9 ቅዱሳን አንዱ ቂሳሪያ ተወልደው ግብፅ አድገው ቤተ ቀጢን አክሱም ቆይተው ዛሬ የሚታወቀው ደብረ ማሃው የሚባለውን ገዳማቸውን መስርተው ብዙ ድንቅ ታምራት አድርገዋል። ብዙ ጸበል አፍልቀዋል። ብዙ ድንቅ ስራ ሰርተዋል። እኔ ለማስታወሻ እንዲሆናችሁ 2 ነገር ብቻ ልንገራችሁ። ከዚያ ገዳም ከሳቸው በኋላ አባ ዳንኤልና አባ መርሃ ክርስቶስ የሚባሉ 2 አበምኔቶች ነበሩ። በአንድ ገዳም 2 አበምኔት አለ ነገር በአንድ ደብረ ወልድ አስተዳዳሪ የለም አይደል? 2 አበምኔት ነበረ። ለምን የሚባል 2 ገዳም ነው የነበራቸው። አንዱ በወርቅ በዕንቁ የተሰራ የእመቤታችን እሱ ስውር ነው። የስውራን ማህበር አላቸው። እሱንም እሳቸው ነው የሚመሩት የነበረ። ኋላ ለስውራን አባ ዳንኤልን፣ ለተገለጡት አባቶች ደግሞ አባ መርሃ ክርስቶስ ነው። እና ሴቶች ገዳም እንሳለማለን ብለው ሄደው ከመነኮሳት ጋር ቆመው ሲያወሩ አይቶ አባ መርሃ ክርስቶስ ጻድቁ በጣም ተራገመ። እናንተ ሰዎች የተረገማችሁ እንዴት መነኮሳት ካሉበት ስፍራ ትመጣላችሁ ብሎ እንዳትረሱ። ሁለተኛ አባታችን አባ አሌፍ ሲያርፉ በዚህች ሌሊት ጌታችን መድኃኒታችን ኢየሱስ ክርስቶስ ይዞ መጣ። ቃል ኪዳን ሲገባላቸው መጀመሪያ ፍላጎታቸውን ጠይቃቸው። ፍላጎታቸው ምንድነው? ቅዱስ ዳዊት ሲዘምር መስማት ነው። ዘመረላቸው። ከዚያ ቅዱሳንን በሙሉ አስተዋወቃቸው። ሁሉንም ካስተዋወቃቸው በኋላ ለነዚህ ሁሉ ቃል እንደገባሁ ለአንተም እገባልሃለሁ፣ በስምህ ያመነ በቃል ኪዳን የተማጸነ ዝክርን የዘከረ እምርልሃለሁ ብሏቸው አረፉ። በረከታቸው ይደርብን። ቅዱስ ባስልዮስ፣ ቅዱስ ቴዎቄጤኖስ፣ ብጽዕት እስክንድራ ሰማዕታት ናቸው። ሌላ ጊዜ የምናዘክራቸው ይሆናል። እግዚአብሔር ሁሉንም በረከት ያሳድርብን። ሰዓት ለመቆጠብ ነገ 12 ነው፣ ትልቅ በዓል ነው። ከቅዱስ ሚካኤል ጋር ታላቁ ንጹሕ ድንግል ድሜጥሮስ ዓመታዊ የተአምር በዓሉ ነው። ቅዱስ መላዚ፣ ቅዱስ ገላሴዎስ እናታችን ልዕልተ ወይንም ትታሰባለች። በ13 ትልቅ በዓል 2ቱ አባቶቻችን ቅዱሳን መቃርሳት ስደታቸውን ጌታችን ስደታቸውን የማያከብር ባልተወለደ በተሻለው ነበረ ብሏል። ረጅሙ የዓመቱ ስንክሳር የነገው ነገ የሚነበበው ለ13 ማለት ነው። እነዚህ ቅዱሳን አባቶች የዚያን ቀን ሌላኛው በዓል ቅዱስ ዲዮናስዮስ፣ ሌላ 40 ሐራ ሰማይ፣ ሌላ
ደብረ ሊባኖስ ካፈራቻቸው ታላላቅ ቅዱሳን ሊቃውንት መካከል አንደኛው አባ ተክለ ሚካኤል ጎበዝ የሚያስታውስ ካለ ነግስን የደረሰው ማለት ነው። ነግስ በማህሌት አለ አይደል? እሱን የደረሰው ታላቅ ሊቅ 4 ቅዱሳን ናቸው። በጊዜው ነገራቸዋለሁ የደረሱት 4 አባቶች ናቸው። ግን አንዱ እሱ ነው። ይሄ ነው አባ ተክለ ሚካኤል ነው። በ14 እንድትዘክሩ ቅዱስ አባታችን ባጥል ፕሮጀክት ባጥል የሚል ስራ አለ አይደለም? እንድትዘክሩ አደራ። ዝክር ያስፈልጋል። እነዚያ በአመንዝራነት የነበሩ ሴቶችን ከዚያ ያወጡ ታላቅ ጻድቅ ናቸው። ሐዋርያው ቶማስ አለ፣ አባ ሲኖዳ ሰማዕቱ አለ፣ አባ ቄርሎስ ሊቀ ጳጳሳት አለ። በ15 ሰማዕቱ ሰለፍኮስ፣ እናታችን ቅድስት ሳራ፣ በ16 አባታችን አባ ሚካኤል ሊቀ ጳጳሳት፣ በ17 አቡነ ገሪማ የመደራው ዓመታዊ በዓላቸው ነው። አቡነ ዮናስ የደብረ ድሁዋን ሁለቱም ኢትዮጵያውያን ቅዱሳን ናቸው። ኢትዮጵያ ውስጥ የተጋደሉ ናቸው። ዓመታዊ በዓላቸው ነው። ያን ቀን ሐዋርያው ቅዱስ አልዓዛር አለ፣ ሰማዕቱ ቅዱስ ቴዎቅሪጦስ አለ። በ18 ቅዱስ ኤስድሮስ ሰማዕቱ ዛሬ ሳምንት ኤስድሮስ ሰማዕቱና ከኢትዮጵያ ውስጥ ከተጋደሉ ቅዱሳን ዮሐንስ ምስራቃዊ የጸገሮ ወይም የጎንድ ተክለ ሃይማኖቱ ናቸው። እንግዲህ እንዴት ዋላችሁ? ትምህርታችን በአጭር ለማጠቃለል እንሞክር አይመስላችሁም? እንዴት ዋላችሁ? እሺ እንግዲህ በኢትዮጵያ ታሪክ ውስጥ የተሐድሶ እንቅስቃሴ በተደጋጋሚ ታይቷል። ከነዚህ መካከል ዋና ዋናዎቹ አንደኛ በ14ኛው ክፍለ ዘመን የተነሱት ደቂቀ እስጢፋኖስ የሚባሉ ርጉማን ዛሬ መናፍቃን የሚከተሉ እነሱ ስለሆነ ቤተክርስቲያኗን ለማደስ ከአፄ ዘርዓ ያዕቆብና በዘመኑ ከነበሩ ደጋግ ሊቃውንት ጋር ትልቅ ጦርነት ውስጥ ገብተው የነበሩ መናፍቃን ናቸው። እንድታውቁት የሚያስፈልገው ነገር ጉንዳጉንዶ ማርያም ገዳም የነሱ አይደለም። ጉንዳጉንዶ ማርያም የቅዱሳን ማደሪያ ነው። አንድ ስፍራ መናፍቃን ስላደሩበት ያ ስፍራ የመናፍቃን ሊሆን አይችልም። ለምሳሌ ጎንደር ውስጥ አብየ ጊዜ በለው ባህታ በለው ምን በለው አንድ ሰሞን አንዳንድ መናፍቅ ኑሮበት ይሆናል በታሪክ ውስጥ ማለት ነው። ያ ግን ደቡብ እንደዛ የሚል ስያሜ ሊያሰጠው አይችልም። ስለዚህ እነዛ መስቀሉን እመቤታችን ለአዲስባት አናከብርም በማለት ለዚህ ሽፋናቸው ግን ለንጉሱ አንንበረከክም ምናምን የሚል ነበር ሽፋናቸው። እሱ ዝርዝር ውስጥ አንገባም። እሱ ካለፈ በኋላ በ16ኛው ክፍለ ዘመን ግራኝ አህመድ ኢትዮጵያን ሲያጠፋት ቅዱስ ገላውዲዮስን ለመርዳት የመጡ ፖርቹጋሎች ነበሩ አይደል? ግራኝ ከሞተ በኋላ ፖርቹጋሎቹ ርስት እንስጣችሁ ወርቅ እንስጣችሁ ምን ሲባሉ ምንድን ያሉ? እንደሱ አይደለም እምነታችሁን ለውጡልን ያሉ። ቅዱስ ገላውዲዮስ ምን አለ? አይ እምነትማ አንለውጥም፣ ሌላ ነገር የምትፈልጉ ከሆነ መውሰድ ትችላላችሁ። ለጊዜው ምንድን ያሉ? አቅም ስለሌላቸው ምን አሉ? እሺ ችግር የለውም ብለው ውስጥ ለውስጥ ግን እንቅስቃሴ ጀምሮ ቤተክርስቲያንን እወክ ሲያደርጉ ቆዩና ኋላ ዘድንግል የሚባለው አፄ ዘድንግልን ወደ ምንፍቅና ቀየሯቸው። ከዚያ በአደባባይ ማን የሚባል ሰው አገኙ? ሱስንዮስ የሚባል ቤተክርስቲያን ለማደስ የሚገርማችሁ አልፎንሶ ሜንዴዝ ከሱ በፊት የነበረው ፔድሮ ፓኤዝ የ16ኛው ክፍለ ዘመን መጨረሻና የ17ኛው ክፍለ ዘመን ኢትዮጵያ ውስጥ የነበረው ቀውስ ውስጥ ምንድነው ለማድረግ የሞከሩት? ኢትዮጵያ ከኦርቶዶክሳዊ ተዋሕዶነት ወደ ካቶሊክነት። ያንን ለማድረግ ምን አሉ? ጥምቀታችሁ ይታደስ፣ ታቦታችሁ ወጥቶ ይጣል፣ ሎቱ ስብሐት፣ ክህነታችሁ ይታደስ፣ እያንዳንዱ ነገር ይታደስ ብለዋል። ያን ጊዜ ነው 77777 ኦርቶዶክሳውያን የታረዱት። ከዛ ሜንዴዝ አፄ ፋሲል ከሀገር ሲያባረሩት 2 ተማሪዎች ነበሩት የሚገርማቸው ኢትዮጵያውያን። ለአንዱ ጸጋ የሚባል ምንፍቅና፣ ለአንዱ ቅባት የሚባል አስተምሮ ወጣ። ምን አለ ይባላል? ወደ ህንድ ሲሄድ ኢትዮጵያ ላይ 2 ሾህ ተከልኩባት አለ። ይሄው እስካሁን አለ ያ ሾህ። የሚገርመው ነገር ጨርሶ አልተነቀለም። ያ ውስጥ ነው ሲብላላ ይቆይና አንድ ባለስልጣን ሲያገኝ ሲገነፍል ዘመነ መሳፍንት ላይ ደረሰ። እያለ አሁን የምናውቀው አይነት የተሐድሶ እንቅስቃሴ ግን የጀመረ ከአድዋ ጦርነት በኋላ ነው። ይኸውላችሁ የአድዋ ጦርነት በረከት ብቻ አይደለም፣ ብዙ ችግር አምጥቶብናል። እንድታውቁት ያስፈልጋል። ማለት ድሉን እናደንቃለን፣ ግን ድሉን እንዴት መያዝ እንዳለብን እንኳን እኛ አጤ ምኒልክን በጣም የምናከብራቸውን ያክል አጤ ምኒልክ ድሉን እንዴት መያዝ እንዳለባቸው ያወቁ አይመስለኝም። ከይቅርታ በሃይማኖት አንግል ነው፣ በሀገር አይደለም። ለምን ቢባል ያን ተከትሎ አውሮፓውያን አሜሪካ ምን መላክ ጀመሩ? መልእክተኞቻቸውን አለ ቆንስላ መክፈት ጀመሩ።
እነዚህ ሰዎች መጥቶ ሀገረ ውስጥ ምድር ይሰሩ ነበሩት። ስልጣኔ በሚል ሰበብ ያ ነገር ሲገባ አልተቆጣጠር ነው እያለ በ1910ዎቹ ሉላ አልጋ ወራሽ የነበሩት ራስ ተፈሪ የኋላ አፄ ኃይለ ሥላሴ አውሮፓ ሄደው አይተው የሆነ ነገር መጡ፣ ተመለሱ። መሸርሸር ጀመረ ዘመናዊ ትምህርት በሚል ሰበብ። እንድታውቁት የሚያስፈልገው ነገር የ20ኛው ክፍለ ዘመን የተሐድሶ ምንፍቅና ወደ ኢትዮጵያ የመጣው በዘመናዊ ትምህርት ሰበብ ነው። መጀመሪያ ነገር ለምን አስተማሪዎቹ ኢትዮጵያውያን አይደሉም ብዙዎቹ። አንዳንዶቹ ከግብጽ መጡ ቢባልም እንኳን ከግብጽ ያሉ ነበሩ። ከሁሉ የከፋውና ዋናው የተሐድሶ እንቅስቃሴ ግን ገንፍሎ የጀመረ የ5 ዓመት ጦርነት በኋላ ጣሊያን ሲወጣ አፄ ኃይለ ሥላሴ ሲመለሱ ሀገሪቱ አንደኛ ለ6 ዓመታት ያክል እንግሊዛውያን ይዘዋት ነበር። እንድታውቁት የእጅ አዙር ቅኝ ግዛት የሚመስል እስከ 39 ዓመተ ምህረት ድረስ እንግሊዝ ነበረች። አብዛኛውን ስፍራ ልቆጣጠራለች፣ በተለይ መሀል ሀገር ማለት ነው። ከዛ 1943 አዲስ አበባ ዩኒቨርሲቲ መካነ አእምሮ ተብሎ ተከፈተ። እንደዛ እያለ ሄደ። በ1950ዎቹ ብስራተ ወንጌል የሚባል የሬዲዮ ጣቢያ ነበረ። የማን የመናፍቃን ምንድነው ስራው? ሰውን ወደ ምንፍቅና መሳብ። እኔታ አድማሱ ጀንበሪ ቢጨንቃቸው ካቅም በላይ ቢሆንባቸው ከንጉሱ ዘንድ ሄደው አመለከቱ። ሬዲዮ ይዘጋልኝ ቢሉ ተቀባይነት ስለማያገኝ ምን አሉ? ቢያንስ በዚያ ላይ የሚተላለፈው ምንፍቅና መልስ እንድሰጥ ይፈቀድልኝ፣ ግን መልሱን የምሰጠው እነሱ ሬዲዮ ውስጥ ገብቼ። ለምን ሬዲዮ አገሩን በሙሉ ያደርሰዋል። እሳቸው አንድ መድረክ ቆመው ቢናገሩ ጥቂት ሰው ነው የሚሰማው። እስከዚህ ድረስ እግዚአብሔር በዛ ዘመን በእነ ሊቀ ሊቃውንት አለቃ እያሌው ታምሩ፣ በእነ የኔታ አድማሱ ጀንበሪ በመሳሰሉ አንዳንድ ደጋግ ሊቃውንት ሲታከሉት ቆዩ። ኋላ ሰንበት ትምህርት ቤት የሚባል ነገር መጣ። በ1930ዎቹ አካባቢ መጨረሻ አካባቢ እንቅስቃሴ 39 አካባቢ እንቅስቃሴው ነበር። በ40ዎቹ እየተብላላ ሄዶ ኦፊሻል ዛሬ እንደምናውቀው አይነት በ49 ዓመተ ምህረት ግልጽ በሆነ መንገድ ሰንበት ትምህርት ቤት የሚባል ሃይማኖት አበው ይባል ነበር። የዛን ጊዜ መጣ። ልክ ሰንበት ትምህርት ቤት ሲመሰረት ወዲያውኑ ነው መናፍቃኑ ገቡበት። ወዲያውኑ ነው። ጥያቄ ነው። የሚገርማችሁ ነገር ሄዶ ትግሉ ሲበዛባቸው የኪነ ጥበብ ወልደ ቂርቆስ የሚባል ዘማሪ ታውቃላችሁ አይደል? ኢትዮጵያ ውስጥ ዘማሪ የሚባል ስም የሚገባ ከሆነ በጣት የሚቆጠሩ ሰዎች አሉ። አንዱ እሱ ነው ዘማሪ የሚል ስም የሚገባው። ያ ማለት ከመዝሙሮቹ ሁሉ 100% ጥሩ ናቸው እያልኩ አይደለም። ዝርዝሩ የሚታረመው እየታረመ ነው። ይሄ ሰው መጀመሪያ በ1972 ዓመተ ምህረት መዝሙር አወጣ አይደለም? መዝሙሩ የተሰራ በምንድን ነው? በፒያኖ በኦርጋን የተሰራ። አስባችሁታል? ምን ያህል ተሐድሶ የት ጫፍ ላይ ደርሶ እንደነበረ ማሳየው ነው። ይሄ ሰው ያንን ያደረገ ለክፋት ነው አይደለም፣ ግን የደረሰበትን ደረጃ እንድታዩት ይያል። ይሄ ሃይማኖት አበው የድሮ ሰንበት ትምህርት ሃይማኖት አበው ምን ያህል እንደተበላሸ የምታውቁት በኋላ ስሙ ሁሉ ይቅር ተብሎ ለምን ሃይማኖት አበው የሚለው ስሙ የመናፍቃን ስም መሆን ጀመረ። ከመብዛታቸው የተነሳ ምን ወደሚል ማድላት ጀመረ ሰንበት ትምህርት ቤት። ከዛ በኋላ ነው የመጣ እያልኩ አይደለም፣ ግን ሰንበት ትምህርት ቤት ወደሚለው እየመጣ ሄደ። እያለ በየ5 ዓመቱ በየ10 ዓመቱ እያሰለሱ እስካሁን ድረስ አሉ። አሁን መሰረታዊው ነገር ትናንት ተሐድሶ በለው ምንፍቅና በለው ምን በለው ቤተክርስቲያንን ሲያጠቃት ጉዳት አላደረሰም አንልም፣ አድርሷል። ነገር ግን ለዚህ የሚመጥኑ አባቶች ቅዱሳን ነበሩ፣ ታግለው እረትተውታል። ችግር ውስጥ የገባ ነው ከመቼ ጀምሮ ነው? 1940ዎቹ 50ዎቹ 60ዎቹ ላይ አፄ ኃይለ ሥላሴ ሁሉ ሰርቶ አይዘልቁትም፣ ግን ቤተ ክህነቱ በዛ ዘመን የነበረው ያን ያህል ብስል ነበረ ብዬ ለመናገር ቸግራለሁ። ይህን ስለ አሁን ጳጳሳቱን ለመንቀፍ አይደለም፣ ተገቢው ስራ አልተሰራም። ለምን ያ ሁሉ ህዝብ እንኳን መናፍቅ ይቅርና አብዛኛው አልቦ እግዚአብሔር ብሎ ሶሻሊስት ሲሆን ቤተክርስቲያኗ ላይ የነበሩ አባቶች ገንዘብ ከማሳደድ ባሻገር ምን ሊሰሩ ነበረ? ከጥቂቶቹ ቅዱሳን አባቶቻችን በቀር እውነተኞቹ አባቶቻችን በቀር። ከዛ ሲከፋ ለተሐድሶዎቹ ለመናፍቃኑ በጣም የተመቸ ጊዜ ማን መጣ? ደርግ። ከዛ ቀጥሎ የመጣው ደግሞ የምታውቁት ነው ኢህአዴግ ዘመን የሚባለው። መሰረታዊው ነገር ምን መሰላችሁ? ደህና ዋላችሁ። የገባንበት ፈተና የብዙ ሺህ ዘመን በጣም እናቀርበው ከተባለ የብዙ 100 ዘመናት እንደ በጣም እናቀርበው ከተባለ ላለፉት ድፍን 70 ዓመታት ተሐድሶዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለም የሶሪያን፣ የአርመንን፣ የግብፅን፣ የህንድን ፈትነዋል። በነገራችሁ ላይ የአርመን ቤተክርስቲያን በቅርቡ እግዚአብሔር ካልጠበቃት ጠፊ ናት። እንደታውቁት በቅርቡ በጣም በከፍተኛ ደረጃ ተጠቅጣለች። አሁን ግብጾቹ አሸንፈናል ተሐድሶን ብለዋል። አሸንፈናል ቢሉም ብዙ ስርዓታቸውን ለውጠውባቸው ነው የሄዱት። እስኪ አንድ ቀላል ጥያቄ ልጠይቃችሁ። እንዴት ዋላችሁ? በመጽሐፍ
ሴት የወንድ ልብስ መልበስ ትችላለች? እንደ በቀላሉ ምልክት ትችላለች? በቤተክርስቲያን እንደዚህ አይነት ስርዓት አለ? ግብጾች ሱሪ ለብሶ መቁረብ ከምን ያገኙት? ሴቶች እንዴት ባላችሁ ከምን አገኙት? የግብፅ ኮፕቲክ የቅብጥ ኦርቶዶክስ ሳይታወቃት በጣም ብዙ መታደስ ደርሶባታል። ለምን ይባል? ድሮ የምናውቃት ድሮ በታሪክ የምትታወቀው እና አሁን ያለችው አንድ አይነት አይደለችም። ከተውኑ ቅንጣት ያክል ለውጥ ያልተገኘባት ቤተክርስቲያን የኢትዮጵያ ኦርቶዶክስ። ለምን? ሶሪያዎች ብትሄዱ የጥንቶቹን አይደለም፣ ህንድማ ብትሄዱ ጭራሽ ተሐድሶቹ በጣም አቅም ከማግኘታቸው የተነሳ ቤተክርስቲያኑ እንዴት ይዘዋት ሄዱ? ፍርድ ቤት። ተሐድሶቹ ፍርድ ቤቱ መጠናቸውን አየና አየን ያልከው ናችሁ፣ ጭቅጭቅ የለም ተካፈሉ ተባለ። ቤተክርስቲያኗ ተቆጥሮ ገንዘቧ ህንፃ ቤተክርስቲያኑ ተቆጥሮ ለሁለት ተከፈለ። በዚህ ዘመን ብታስቡት ጎንደር ውስጥ እንደዚህ ይከፈል ይባል የትኛውን ጌድ እንመርጣለን? ለተሐድሶ እንዲሰጥ ለመናፍቃን። ይህን ለማድረግ ሆኖ እየተሰራ ያለ። ስለዚህ ቤታችንን ይጠብቅልን፣ ምኞታችንን የሰማነውን በዝነ ልቦናችን ያሳድርልን። የእመቤታችን ጣዕመ ፍቅሯ የቅዱሳን በረከት ይደርብን። በጌትነቱ በመንግስቱ በክብሩ በሰማያዊ ርስቱ ያስበን። ለምስጋና እንነሳ። la
ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችንን ቤተክርስቲያንን ከመከራው ይጠብቅልን። የእመቤታችን የወላዲተ አምላክ ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። ጦሙ ለማበርከት ያብቃን። በክብሩ በጌትነቱ በቸርነቱ ያስበን። ከብርሃነ ትንሣኤው በቸር ያደርሰን። የሞቱ ወገኖቻችን ነፍሳቸውን ያጽድቅልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ የእህታችን የወለተ ትንሣኤ ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። አትርሱን አስቡን የሚሉን ሁሉ በቸርነቱ መድኃኔዓለም ቸሩ ያስብልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ሰአሊ ወጸልይ ለነ ምሕረተ አፍቅሮትኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸር መድኃኔዓለም የተመሰገነ ይሁን። አጭር መልእክት። ነገ የፍትሐ ነገሥት ኮርስ ተከታይ ክፍል ስላለ ምህላ 10 ሰዓት ጉባኤ 11 ሰዓት ነገ የሊቃውንት ምሳ ተረኛ የቅዱስ ማርቆስ ወንጌላዊ ክፍል አገልጋዮች ናቸው። ስለዚህ በሰዓቱ ከ7 ሰዓት ጀምራችሁ ተገኙ። መጨረሻ የነዳያን ማግደፊያ ወረቀት እንድትወስዱ በር ላይ አንዲት እህታችን ወረቀት ይዛለች። የትንሣኤ ለነዳያን የምናገድፍበት ሳንቲም ለምትሰበስቡ ማለት ነው። ዛሬ ካልወሰዳችሁ ደግሞ ሌላ ቀን እንድትወስዱ ለማለት ነው። ቸር መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ የምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።